ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ ቀረብኩት ለ12ኛ ክፍል የሚሆን ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ ኦፍ ኬሚስትሪ ዩኒት 2 ኤሌክትሮኬሚስትሪ በሚለው ትልቅ ርዕስ ስር 2.5 ላይ ሜዠሪንግ ስታንዳርድ ኤሌክትሮድ ፖቴንሻልን እንመለከታለን ማለት ነው። ስለዚህ ስታንዳርድ ኤሌክትሮድ ፖቴንሻል እንዴት አድርገን ነው ሜዠር ማድረግ የምንችለው? ለምሳሌ አኖር ላይ ያለውን ስታንዳርድ ሴል ፖቴንሻል ወይም የቮልት መጠን ወይንም ደግሞ ካቶድ ላይ ያለውን የቮልት መጠን እንዴት አድርገን ሜዠር ማድረግ እንችላለን የሚለው ነገር እንመለከታለን። እንደዚህ አይነት ጠቃሚ የሆነ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ ዩቲዩብ ቻናልን ዌብሳይት አካውንት መጎብኘት ትችላላችሁ ማለት ነው። ወደ ዕለቱ ለሰን እንግባ። እንግዲህ ተማሪዎች በዚህ ለሰን ላይ በደንብ አድርገን የምንረዳው ነገር ምንድነው ማለት ነው። at the end of this section student will be able to define electrode potential ኤሌክትሮድ ፖቴንሻል ማለት ምን ማለት ነው፣ እንዲሁም ደግሞ ሴል ፖቴንሻልስ ምንድነው? ኤሌክትሮድ ፖቴንሻል ብለን የምንጠራው ኦክሲዴሽን ሪአክሽን የሚካሄድበት አኖድ ላይ ያለው ሴል ፖቴንሻል ወይንም ካቶድ ላይ ያለው ሴል ፖቴንሻል ኤሌክትሮድ ፖቴንሻል ይባላልና ስለሱ ምንነት በደንብ ዲፋይን ታደርጋላችሁ። ሴል ፖቴንሻል ራሱ ደግሞ አኖድና ካቶድን ደምራችሁ ወይም የሁለቱ ሳምሽን ፖቴንሻል ምን ይባላል? ሴል ፖቴንሻል ብለን እንጠራዋለን ማለት ነው። ሌላው ደግሞ the student will be able to explain how standard electrode potential is measured እንዴትስ መለካት እንችላለን፣ አኖድ ላይ ወይም ካቶድ ላይ ያለውን ሴል ፖቴንሻል እንዴት ሜዠር ማድረግ እንችላለን የሚለው ነገር በደንብ አድርጋችሁ ማብራራት ትችላላችሁ። ስለዚህ ኤሌክትሮድ ፖቴንሻል እንዴት መለካት እንችላለን የሚለው ነገር ይሄን ለሰን ተምራችሁ ስታበቁ በደንብ አድርጋችሁ ማስረዳት ትችላላችሁ። ሌላው ተማሪዎች ይሄን ለሰን ተምራችሁ ስታበቁ the student will be able to describe the reactivity of metal from its position in the activity series or electrochemical series ከኤሌክትሮኬሚካል ሲሪሳቸውን አይታችሁ ሪአክቲቪቲያቸው መወሰን ትችላላችሁ። ማንኛው ነው ሞር ሪአክቲቭ፣ ማንኛው ለስ ሪአክቲቭ፣ ማንኛው ነው አኖድ ላይ መሆን ያለበት፣ የትኛው ሰብስታንስ ነው ካቶድ ላይ መሆን ያለበት የሚሆን ነገር በደንብ አድርጋችሁ መለየት ትችላላችሁ። ምክንያቱም ሪአክቲቪቲ ሲሪሱ ካቶድ እና አኖድ ላይ መሆን ያለበትን ሰብስታንስ እንድንለይ ያደርገናል ማለት ነው። ሌላው ተማሪዎች ይህን ለሰን ተምራችሁ ስታበቁ will be able to what decide whether a reaction a given reaction or a given redox reaction is spontaneous or not። ስለዚህ የሚሰጣችሁ ሪዶክስ ሪአክሽን ስፖንታኒስ ነው ወይንስ አይደለም የሚሆን ነገር መወሰን ትችላላችሁ ይህን ለሰን ተምራችሁ ስታበቁ። ሜዠሪንግ ስታንዳርድ ኤሌክትሮድ ፖቴንሻል እንግዲህ ስታንዳርድ ኤሌክትሮድ ፖቴንሻል ምን ማድረግ ነው ያለብን? እዚህ ላይ መለካት ነው ያለብን አይደለ? ሶ ኤ ሴል ፖቴንሻል ኢዝ ኤ ሜዠር ኦፍ ዘ ድራይቪንግ ፎርስ ኦፍ ዘ ሴል ሪአክሽን። ሴል ሪአክሽን ወይም ሀፍ ሴል ሪአክሽኑ በሚካሄድበት ጊዜ የምናገኘው ወይም ኬሚካል ሪአክሽኑ በሚካሄድበት ጊዜ የምናገኘው ፎርስ ወይም ድራይቪንግ ፎርስ ምን ተብሎ ይጠራ ማለት ነው? ሴል ፖቴንሻል ብለን እንጠራዋለን ማለት ነው። this reaction occur in the cell as a separated half reaction። እስካሁን እንዳያችሁት ምንድነው ማለት ነው? ሴል ሪአክሽኑ የሚካሄደው በተለያዩ እቃ ነው፣ አኖድ ለብቻው ካቶድ ለብቻው። ስለዚህ የአኖድ ሀፍ ሪአክሽኑን ሴል ፖቴንሻል ይኖረዋል፣ ካቶድ ሀፍ ሪአክሽንም ምን ይኖረዋል ማለት ነው? ሴል ፖቴንሻል ይኖረዋል ማለት ነው። ስለዚህ ሁለቱ ሪአክሽኖች በሚካሄዱበት ጊዜ የሚኖረን ድራይቪንግ ፎርስ ሴል ፖቴንሻል ይባላል። አንኦክሲዴሽን ሀፍ ሪአክሽን ኤንድ ሪዳክሽን ሀፍ ሪአክሽን የሚባሉት እነዚህ ሰፓሬትሊ በተለያዩ ኦብጀክት ላይ ነው ሪአክሽኖች የሚካሄዱት። ሁለቱን ደግሞ የምናገናኝበት ሳልት ብሪጅ አለም ደግሞ ኤክስተርናል ምን አለ ማለት ነው? ዋየር ይኖረና ማለት ነው። ስለዚህ አኖድ ወይም ኦክሲዴሽን ሪአክሽን የሚካሄድበት ሪዳክሽን ስፒሺስ አለ። ያ ማለት ለምሳሌ ዚንክ ኮፐር ሴልን ስትወስዱ አኖድ ላይ ምንድነው የሚኖረው ማለት ነው? ሪዳክሽን ፎርም ያለው ወይም ሪዱስድ ፎርም ያለው ዚንኩ ወደ ምን ይቀየራል? ወደ ዚንክ +2 ኤሌክትሮን። እዛ እንዳያችሁት ሪዱስድ የሆነ ፎርም ያለው ማን ነው ማለት ነው? ዚንክ አለ። ወደ ምን ከቀየረ ማለት ኦክሲዳይዝድ ፎርም ወይም ኦክሲዳይዝድ ስፒሺስ ሆኗ ማለት ነው። ካቶድ ላይ ሲመጡ ደግሞ ካቶድ ላይ እዩት። ይሄንን ካቶድ ብላችሁ ስታስቀምጡ እዚህ ላይ በደንብ የምታዩት ኮፐር +2 ኤሌክትሮን ጌይንስ ሲያደርግ እንደስታዩታላችሁ። ሶ ኦክሲዳይዝድ ፎርም ነው። ኮፐር ኦክሲዳይዝ የሆነበት ፎርም ይሄ ነው። ወደ የሚቀየረው ማለት ወደ ኮፐር ሶሊድ ሬዱስድ የሆነበት ፎርም ይሄኛው ነው ማለት ሪዳክሽን ፎርሙ ይሄኛው ነው ማለት ነው። ሶ ይችን ስቴትመንት ስታነቡ አኖድ ኦክሲዴሽን ተብላችሁ ሪዳክሽን ፎርሙ ላይክ እንደ ዚንክ አይነት እንደዚህ ኤሌክትሮዱ ራሱ ማለት ነው ኦክሲዴሽን ፎርም ወይም ኦክሲዳይዝድ ስፒሺስ ፎርም ይቀመጣል። ያ ማለት ኤሌክትሮን ፕሮዳክት ሳይድ ላይ ከሆነች ሉዚንግ እንደማለት ነው። እዛ ደግሞ ካቶድ ላይ ሲመጡ ሪዳክሽን ፎርም አለ። ኦክሲዳይዝድ ስፒሺሱ ኤሌክትሮን ጌይን ሲያደርግ ታዩታላችሁ በዚህ አይነት መንገድ። ከዛ ሬዱስድ ወደሆነ ፎርም ለምሳሌ ኮፐር ኦክሲዳይዝድ ፎርም ነው አይደል? ኤሌክትሮን ጌይን ያደርጋል።
ፋይናሊ ሪዳክሽን ሪያክሽን ነው የሚያካሂደው ይሄኛው። ሶ ሬዱስድ የሆነበት ፎርም ኮፐር ሶሊድ ማስቀመጥ ቻላችሁ። ስለዚህ ይሄ ነው ጀነራል አቀማመጡ። እዚህ ላይ ጀስት አት ዘ ኦቨርኦል ሴል ሪያክሽን ያ ማለት አኖድና ካቶድን ስደምሩ ኦቨርኦል ሴል ሪያክሽን ይባላል። ካሁን በፊት ሴል ኖቴሽን ላይ እንዳያችሁት ካን ቢ ቶት ኦፍ አስ ዋት ዘ ሰም ኦፍ ዘ ቱ ሃፍ ሪያክሽን ያ ማለት አኖድ ፕላስ ካቶዱ የሁለቱ ድምር ሴል ሪያክሽን ተብሎ ይጠራል። ዘ ሜዠርድ ኤሌክትሮድ ፖቴንሻል ካቶድ ላይ ወይም አኖድ ላይ ሜዠርድ ያደረግነው ሃፍ ሴል ፖቴንሻል ድምሩ ምን መሆን ይችላል ማለት ነው? ሴል ፖቴንሻል መሆን አለበት ማለት ነው። ስለዚህ the measured electrode potential of the cell can be treated as what the sum of electrical potential at the zinc or the anode and what cathode electrode ማለት ነው። ስለዚህ ሴል ፖቴንሻል ብለን የምንጠራው ሴል ምን ፖቴንሻል ብለን የምንጠራው ምንድነው ማለት ነው? አኖድ እና ካቶድ አኖድ ሃፍ ሴል ፖቴንሻል ፕላስ ዋት ካቶድ ሃፍ ሴል ፖቴንሻሎች አሉ ማለት ነው። ሶ የሁለቱ ድምር ሴል ፖቴንሻል ተብሎ ይጠራ ማለት ነው። አኖድ ላይ ለምሳሌ ዚንክ ከሆነ ዚንክ፣ ካቶድ ላይ የነበረው ደግሞ ኮፐር ከሆነ ኮፐር። የዚንክ ሴል ፖቴንሻል አለ፣ የኮፐር ምን አለ ማለት ነው? ሴል ፖቴንሻል አለ። ሶ የሁለቱ ድምር ምን ተብሎ ይጠራ ማለት ነው? ሴል ፖቴንሻል ይባላል። ይሄ ሃፍ ሴሎች ናቸው። አኖድ ሃፍ ሴል፣ ካቶድ ሃፍ ሴል፣ የሁለቱ ድምር ሴል ፖቴንሻል ወይም ኦቨርኦል የሪአክሽኑ ሴል ፖቴንሻል ይባላል ማለት ነው። ኖዊንግ ዋን ኦፍ ዳስ ኤሌክትሮድ ፖቴንሻል የካቶድን ወይም የአኖዱን ሴል ፖቴንሻል ካገኛችሁ ከሁለት አንዱ ካገኛችሁ ምን ማድረግ ትችላላችሁ? የሌላኛውን ግን ማግኘት ይቻላል። ምን በማድረግ ከሴል ፖቴንሻሉ ላይ ወይም ከኦቨርኦል ሴል ፖቴንሻሉ ላይ የአንደኛውን በመቀነስ የሌላኛውን ያልታወቀው ወይም አናውን ሃፍ ሪአክሽን ሴል ፖቴንሻሉን ማወቅ እንችላለን ማለት ነው። ስናስቀምጠው ኢ ሴል ይኖረናል። ለምሳሌ ሪአክሽን ሴሉ አለ ኢ ሴል which is equal to ኢ ሴል ኦፍ ዋት ካቶድ ቢኖረን ፕላስ ኢ ሴል ኦፍ አኖድ ቢኖረን ማለት ነው። የአኖድ እና አሁን የካቶድ እና የአኖድ ድምር ኢ ሴል ኦፍ ሪያክሽን ነው። የቶታል ሪያክሽን ከሆነ ከሁለት አንዱ ብቻ ብታውቁ የካቶድን ብቻ ብታውቁ አኖድን ደግሞ በቀላሉ ማወቅ እንችላለን። ምክንያቱም ኢ ሴል ወይም የቶታል የሴል ሪያክሽኑ አኖድ ፕላስ ካቶዱ ሲቀነስ ኤ ኦፍ ዋት ካቶድ ብታደርጉ የካቶዱ የሚቀንሱለት የካቶዱ የሚታወቅ ከሆነ የአኖዱን ደግሞ የሚሆነው ማለት ነው ኢ ሴል ማይነስ ዋት ኤ ኦፍ ካቶድ which is equal to ኤ ኦፍ አኖድ ይሆናል ማለት ነው። ሴል ፖቴንሻል ኦፍ አኖድ ይሆናል ማለት ነው። ስለዚህ አንዱ ብቻ ከታወቀ ሌላኛውን በቀላሉ ካልኩሌት ማድረግ እንችላለን። ለምን ኦቨርኦል ሴል ፖቴንሻሉ ስለሚሰጣችሁ። ለምሳሌ የዳኔል ሴል ላይ የተሰጣችሁ ዚንክ ኮፐር ሴል ኢ ሴሉ 1.1 ቮልት ነው። ይቺ ትሰጣችኋለች። የካቶዱ ብቻ ደግሞ ከታወቀ የአኖዱን ከቶታሉ ላይ ቀንሰን በቀላሉ ማግኘት እንችላለን። It is impossible to measure the potential of just a single electrode። እዚህ ላይ በደንብ ማስተዋል ያለባችሁ ተማሪዎች የሲንግል ኤሌክትሮድን የአኖድን ወይም የካቶድን ብቻውን ሴል ፖቴንሻሉን መለካት አይቻልም። ምክንያቱም ኦክሲዴሽን ኤንድ ሪዳክሽን ሪአክሽን እስከሆነ ድረስ ወይም ሪአክሽኑ ሪዶክስ ሪአክሽን እስከሆነ ድረስ ሁለቱ ግዴታ ያስፈልጉና ማለት ነው። አኖድ ላይ የሆነ ሪአክሽን መካሄድ አለበት፣ ካቶድ ላይ ሪዳክሽን ሪአክሽን መካሄድ አለበት አይደለ? ስለዚህ ለየብቻቸው ሃፍ ሴል አቸውን ሜጀር ማድረግ ወይም ሴል ፖቴንሻላቸው ሜጀር ማድረግ የማይቻል ነው። ተነጣጥለው ሪአክሽኑ መካሄድ ስለማይችል ማለት ነው። ሶ ምን ያስፈልገን መስላችኋል? but if we arbitrarily what set the potential value of a particular electrode at zero የሆነ ሌላ ሰብስታንስ ወይም ሌላ ኤሌክትሮድ ሴል ፖቴንሻሉ ግን ምን ሆነ ዜሮ የሆነ እንደ ሪፈረንስ የሚያገለግለን ዜሮ ሆነ ኤሌክትሮድ ያስፈልገናል ማለት ነው። so we can use it to determine what the relative potential of the other electrode ይህ ሴል ፖቴንሻሉ ዜሮ የሆነው ሰብስታንስ እንደ አኖድ ወይም እንደ ካቶድ አክት በሚያደርግበት ጊዜ የሌላኛውን ሰብስታንስ ወይም የሌላኛውን አኖድ ላይ ወይም ካቶድ ላይ የሚካሄደውን ሰብስታንስ ሴል ፖቴንሻሉን ሜጀር ለማድረግ ያስችለናል ማለት ወይም ዲተርማይን ለማድረግ ያስችለናል ማለት ነው። ሶ ይሄን ማድረግ የሚችለው አንድ ሰብስታንስ ብቻ ነው ያለን፣ እሱም ስታንዳርድ ሃይድሮጅን ኤሌክትሮድ አለ። ስለዚህ የሃይድሮጅን ኤሌክትሮድን እንጠቀማለን። የሱ ሴል ፖቴንሻሉ ዜሮ ስለሆነ እሱን እንደ አኖድ ወይም እንደ ካቶድ ተጠቅመን ሌሎቹን ሜጀር ማድረግ እንችላለን ማለት ነው። አሁን ላይ እንደነገርኳችሁ the hydrogen electrode shown in the figure 2.10 serve as what the reference for this purpose። ስለዚህ ሃይድሮጅን ኤሌክትሮድ የሚባለው ሃይድሮጅን ሪዳክሽን ፖቴንሻሉ ይችን ሁለት ኤሌክትሮን ጌን በሚያደርግበት ጊዜ
እና ሃይድሮጅን ሞለኪልም ሲያመርት የሚኖረው ኢ ሴል የሱ ኢሴሉ ምን ያክል ነች ማለት ነው 0.0 ቮልት ነው። ሶ ሃይድሮጅን ኤሌክትሮድ የሚባል ስታንዳርድ ኤሌክትሮድ ፖቴንሻል ያስፈልገናል ወይም ስታንዳርድ ኤሌክትሮድ ራሱ ሃይድሮጅን አስፈላጊ ነው ማለት ነው። ስለዚህ ፊገሩ ላይ እንደምትመለከቱት ካቶድ ላይ ለምሳሌ ሃይድሮጅን ብትጠቀሙ ፕሬሸሩ 1 አትሞስፌር ሆኖ እንደ ስታንዳርድ ኤሌክትሮድ እንጠቀማለን ሃይድሮጅን ማለት ነው። ስለዚህ ይቺ ኤሌክትሮድ የተሰራችው ከፕላቲኒየም ነው፣ ግን ምን ይዛለች ማለት ነው የሃይድሮጅን አዮንን ይዛለች ማለት ስትጠራ ስታንዳርድ ሃይድሮጅን ኤሌክትሮድ ነው የምትባለው ይችኛይቱ ማለት ነው። ሌላኛው አኖድ ላይ ደግሞ ዚንክ ሜታል እንጠቀማለን። ዚንክ ሜታል አሁን የሃይድሮጅን ሴል ፖቴንሻሉ 0 ስለሆነ የዚንክን በቀላሉ ካልኩሌት ለማድረግ ያስችለናል ማለት ነው። የዚንክ በደንብ ካልኩሌት ለማድረግ ያስችለናል። እንዴት እንደሚሰራ እንመልከት። ስለዚህ እንደ ሃይድሮጅን ኤሌክትሮድ ሃይድሮጅን ጋዝ ኢዝ በብልድ ኢንቱ ሃይድሮክሎሪክ አሲድ ሶሉሽን አት 25 ዲግሪ ሴልሲየስ። ስለዚህ የሃይድሮጅን ኤሌክትሮድ በውስጡ ምን ይዟል? በመጀመሪያ ሃይድሮክሎሪክ አሲድ ይዟል ማለት ነው። ስለዚህ ሃይድሮጅን ጋዝ ወደ ሃይድሮክሎሪክ አሲድ ሶሉሽን በብልድ የሆነ ምን ያደርጋል ማለት ነው ይገባል ማለት ነው። ይህ ማለት ሃይድሮጅን ጋዝ ምን ሆነ ማለት ነው ሃይድሮጅን ፕላስ አየን እና 2 ኤሌክትሮን ሎስት አድርጎ የነ ኦክሲዴሽን ሪአክሽን ያካሂዳል ማለት ነው። ሶ በዚህ ሰዓት ላይ እንግዲህ የሃይድሮጅን ኤሌክትሮድ ላይ የምንጠቀሙ ዘ ፕላቲኒየም ኤሌክትሮድ የሚባል አለ። ይሄ ፕላቲኒየም ኤሌክትሮድ ኢነርት ኤሌክትሮድ ነው፣ ግን 2 ፋንክሽኖች አሉት ወይም 2 ጥቅሞች አሉት። የመጀመሪያው ጥቅም ምንድነው? ኢት ፕሮቫይድ ሰርፌስ ኦን ዊች ዘ ዲሶሲዬሽን ኦፍ ሃይድሮጅን ሞለኪል ካን ቴክስ ፕሌስ። ስለዚህ ሃይድሮጅን ሞለኪሉ ከበብል የሆነ ወደ ሃይድሮክሎሪክ አሲድ ሶሉሽን የሚገባው በመልክ ነው ማለት ነው። በመጀመሪያ የሃይድሮጅን ሞለኪል ዲሶሲዬሽን ያካሂዳል ወይም ዲሶሺየትድ ይሆናል ወደ 2 ሞል ኦፍ ሃይድሮጅን አዮን ኦር ፕሮቶን ፎርም ይቀየራል። 2 ኤሌክትሮን ደግሞ ምን ያደርጋል ማለት ነው ሉዝ ያደርጋል ማለት ነው። ስለዚህ የመጀመሪያ ዓላማው ዲሶሲዬሽን ሪአክሽን ኦፍ ሃይድሮጅን ሞለኪል እንዲካሄድበት ጥሩ ቦታ ይሆናል ወይም ይፈቅዳል ማለት ነው። ወይም ይሄንን አማራጭ ሰጠና ማለት ነው። ማን ፕላቲኒየም ኤሌክትሮዱ ስታንዳርድ ሃይድሮጅን ኤሌክትሮድ የተሰራው ከሱ ነው። ከማን ከፕላቲኒየም ኢነርት ኤሌክትሮድ ነው ማለት ነው። ስለዚህ እቺ ስቴትመንት አንደኛው የፕላቲኒየም ኢነርት ኤሌክትሮድ አፕሊኬሽኑ ዲሶሲዬሽን ኦፍ ሃይድሮጅን ሞለኪል እንዲካሄድበት ነው ማለት ነው። ስለዚህ ሁለተኛው ጥቅም ደግሞ ኢት ሰርቫስ አን ኤሌክትሪካል ኮንዳክተር ቱ ዘ ኤክስተርናል ሰርኪዩት። ስለዚህ እንደምን ያገለግለናል ማለት ነው ይሄ ፕላቲኒየም ኤሌክትሮዱ እንደ ኤክስተርናል ሰርኪዩትነት አለም ደግሞ እንደ ኮንዳክተርነት ያገለግለናል ማለት ነው። ስለዚህ 2 ጥቅሞች አሉት። የመጀመሪያው ሃይድሮጅን ሞለኪል ዲሶሺየትድ እንዲሆን እንዲፈርስ ወደ ሃይድሮጅን አዮንነት እንዲቀየር የሚያደርግልን ፕሌስ ነው። ሁለተኛው ደግሞ ኤሌክትሪክ ሰርኪዩቱን ኮምፕሊት እንዲሆን ያደርጋል ማለት ነው። በሌላ አነጋገር እንደ ኮንዳክተርነት እንጠቀመዋለን። ምክንያቱም ፕላቲኒየም በቀላሉ ሜታል እስከሆነ ድረስ ኤሌክትሪካል ኮንዳክተር ነው። ሶ ይህን ስራ ይሰራ ማለት ነው። አንደር ስታንዳርድ ስቴት ኮንዲሽን when the pressure of hydrogen is 1 atmosphere and concentration of hydrochloric acid solution is 1 molar ነው። ምንድነው ስታንዳርድ ሃይድሮጅን ኤሌክትሮድን ስንጠቀም እንግዲህ ጋዝ የሚባል ሰብስታንስ ይኖርና ግዴታ አሁን ይሄ ሃይድሮጅን ጋዝ አለ አይደለ? ይህ ሃይድሮጅን ጋዙ ፕሬሸሩ 1 አትሞስፌር መሆን አለበት ሪዳክሽኑን ስታስቀምጡት። እንዲሁም ደግሞ ሃይድሮጅን አዮኑ ከሃይድሮክሎሪክ አሲድ የምታገኙት ሃይድሮጅን ፕላስ አዮኑ ደግሞ ምን መሆን አለበት? ኮንሰንትሬሽኑ 1 ሞላር መሆን አለበት። ስታንዳርድ ኮንዲሽን እነዚህ 2 ነገሮች መሟላት አለባቸው። ቴምፕሬቸሩ 25 ዲግሪ ሴልሲየስ መሆን አለበት። እንዲሁም ደግሞ ፕሬሸሩ 1 አትሞስፌር ኮንሰንትሬሽኑ 1 ሞላር መሆን አለበት። ሶ the potential for the reduction of hydrogen ion at 25 degree Celsius is taken to be what exactly 0። ለዛ ነው እንግዲህ የአኖዲን ወይም የካቶዲን ሴል ፖቴንሻል ሜዠር ለማድረግ ግዴታ ሌላኛ ምን ያስፈልጋል ማለት ነው ስታንዳርድ ኤሌክትሮድ ያስፈልጋል። ያ ስታንዳርድ ኤሌክትሮድ ደግሞ የራሱ የሆነ ሴል ፖቴንሻሉ 0 መሆን አለበት። ስለዚህ ሃይድሮጅን አዮን 2 ኤሌክትሮን ጌን ሲያደርግ ሃይድሮጅን ሞለኪል ፎርም በዚህ ስታንዳርድ ኮንዲሽን ፎርም ሲያደርግ ቮልቱ ምን ያክል ነው? ወይም ሴል ፖቴንሻሉ 0 ቮልት ነው። ሶ ይሄ እንደ ካቶድ የሚያገለግል ከሆነ አኖር ላይ ያለውን በቀላሉ ካልኩሌት ማድረግ እንችላለን። በሱፐርክሪፕት ኖት ይችኛይቱ ምልክት ማለት ነው። ለምሳሌ ኢሴል ስታስቀምጡ እንደዛ አድርጋችሁ ይችኛይቱ ምልክት ምንድነሽ ማለት ነው? ሪፕሬዘንቷት ስታንዳርድ ኮንዲሽን ወይም ስታንዳርድ ኮንዲሽን መሆኑን ለማሳየ ነው። እንደዚህ ምልክት ስትጠቀሙ ያ ማለት ኢኖት እንደዚህ ትቀመጣለች። የስታንዳርድ ሴል ፖቴንሻል እንደማለት ነው። ኢዝ ዘ ስታንዳርድ ሪዳክሽን ፖቴንሻል ኦር the voltage associated with
reduction reaction at an electrode when all solid are 1 molar and all gas are what 1 atmosphere ምን ማለት ነው? at standard condition የሚባለው ፕሬሸሩ 1 አትሞስፌር ሆነ ኮንሰንትሬሽኑ 1 ሞላር የሆነ ሶሉሽን ተሰጥቶን ጋዙ 1 አትሞስፌር ኮንሰንትሬሽኑ ወይም የሶሊቱ ኮንሰንትሬሽን 1 ሞላር እንዲሁም ደግሞ ቴምፕሬቸሩ 25 ዲግሪ ሴልሲየስ ከሆነ ስታንዳርድ ሴል ፖቴንሻል ብለን እንጠራዋለን ማለት ነው። ምክንያቱም አት ስታንዳርድ ኮንዲሽን የምታገኙት ሪዳክሽን ፖቴንሻል ስታንዳርድ ሴል ፖቴንሻል ተብሎ ይጠራል። Thus the standard reduction potential of the hydrogen electrode is defined as what? ዜሮ። አሁን ላይ እንዳያችሁት የሃይድሮጅን ሪዳክሽን ፖቴንሻሉ 2 ሞል ኦፍ ሃይድሮጅን አዮን 2 ኤሌክትሮንን ጌን ሲያደርግ ሃይድሮጅን ሞለኪልን አት ስታንዳርድ ኮንዲሽን ምን ያደርጋል? ፎርም ያደርጋል አት 1 አትሞስፌር ማለት ነው። ስለዚህ ይሄ ኢሴሉ ወይንም ሪዳክሽን ፖቴንሻሉ አት ስታንዳርድ ኮንዲሽን 0 ቮልት ነው ማለት ነው። the hydrogen electrode is called the standard hydrogen electrode ተብሎ ይጠራል። SHE ወይም ስታንዳርድ ሃይድሮጅን ኤሌክትሮድ ተብሎ ይጠራል። ሌሎቹን ዲተርማይን ለማድረግ የምንጠቀምበት ምንድነው ማለት ነው? ሪዳክሽን ፖቴንሻል ወይም ስታንዳርድ ሃይድሮጅን ኤሌክትሮድ ነው ማለት ነው። the standard hydrogen electrode ብለን የምንጠራው ምን ይዟል በውስጡ? it consists of what? a platinum electrode that has hydrogen gas at 1 atmosphere bubbling through it and is immersed in 1 molar strong acid which contains hydrogen ion or what? hydronium ion። ስለዚህ the reference half reaction ምን ይሆናል ማለት ነው? 2 mol of hydrogen ion from the acid ሞላሪቲ ምን ያክል? 1 ሞላር ማለት ነው። ይሄ ወደ ምን ሬዲዩስድ ይሆናል ማለት ነው? ወደ ሃይድሮጅን ጋዝ። የሃይድሮጅን ጋዙ ደግሞ ምን ያክል ነው ማለት ነው? 1 አትሞስፌር ነው። ሶ ሪፈረንስ ሪዳክሽን ፖቴንሻሉ 0.00 ቮልት ይሆናል ማለት ነው። እዚህ ላይ ፊገሩ ላይ እንደምትመለከቱት ምን ማየት ትችላላችሁ? ይህንኛው የተጠቀምነው ፕላቲኒየም ኤሌክትሮድ አለ እዚህ ላይ። የዚህ ፕላቲኒየም ኤሌክትሮድ ደግሞ ዋና ዓላማው ሃይድሮጂን ሞለኪል ምን እንደሆነ ነው ማለት ነው ዲሶሺየትድ እንዲሆን እንደ ፕሌስነት ያገለግለናል ማለት ነው። ስለዚህ ፕላቲኒየም ኤሌክትሮዱ እንደ ኤሌክትሪካል ኮንዳክተርም ሌላ አገልግሎት አለው ማለት ነው። ሶ ስታንዳርድ ሃይድሮጂን ኤሌክትሮድ በውስጡም ይዟል፣ ፕላቲኒየም ኤሌክትሮድን ይዟል። በጋዝ ደረጃ ደግሞ ሃይድሮጂን ሞለኪልን አት 1 አትሞስፌር እንዲሁም ሃይድሮጂን ፕላስ አዮንን ወይም ሃይድሮኒየም አዮንን ኢን አኳስ ሶሉሽን ፍሮም ዋት ዘ ስትሮንግ አሲድ ሃይድሮክሎሪክ አሲድ ከሱ ይሄንን ነገር ይዟል ማለት ነው። ስለዚህ ይቺ ነች እንግዲህ ስታንዳርድ ሴል ፖቴንሻል 0 የሆነ ሃይድሮጂን ኤሌክትሮድ ይህን ይመስላል ማለት ነው። እንግዲህ ተማሪዎች ሃይድሮጂን ኤሌክትሮድ ብለን የምንጠራት ይቺ ነች ማለት ነው። በውስጧ ፕላቲኒየም ዋየር አለቻት እንደ ኢነርት ኤሌክትሮድነት ያገለግላል። ይህ ፕላቲኒየም ኤሌክትሮድ እንግዲህ ዋና ጥቅሙ ምንድን ነው? ሃይድሮጂን ሞለኪል ዲሶሺየትድ ኢንቱ ሃይድሮጂን አዮን እንዲሆንልን እንደ ፕሌስነት ያገለግላል ወይም ዲሶሺዬሽን ሪአክሽን የሚካሄድበት ቦታ ነው ማለት ነው። 2 ሃይድሮጂን ፕላስ አዮን ፕላስ 2 ኤሌክትሮን እንደዚህ ይህንን ነገር እንዲካሄድበት የሚፈቅድልን አንዱ ቦታ ይሄ ነው። ሌላው ኤሌክትሪካል ሰርኪቱን እንደ ኮንዳክተርነት ያገለግላል ማንኛው ፕላቲኒየም ኤሌክትሮዱ። ስለዚህ ይሄ ሃይድሮጂን ስታንዳርድ ኤሌክትሮድ ብለን የምንጠራው ምንድነው? በውስጡ ሃይድሮጂን ፕላስ አዮንን ይዟል አት 1 ሞላር እንዲሁም ደግሞ ሃይድሮጂን ጋዝን አት 1 አትሞስፌር ይዟል ማለት ነው። ሶ ስታንዳርድ ሃይድሮጂን ኤሌክትሮድ የሌሎቹን ኤሌክትሮድ ሴል ፖቴንሻል ሜዠር ለማድረግ በጣም የሚያስፈልገን ኤሌክትሮድ ነው። እንግዲህ ሃይድሮጂን እንደ ስታንዳርድ ኤሌክትሮድ የተመረጠበት ምክንያት ሴል ፖቴንሻሉ አት ስታንዳርድ ኮንዲሽን 0 ቮልት ስለሆነ ምንም አይነት የቮልት ጫና ሌሎች ላይ ስለማይኖረው በቀላሉ ካልኩሌት ለማድረግ ያስችለናል ማለት ነው። እዚህ ላይ ማየት ያለብን we can use the standard hydrogen electrode to measure the potential of other kinds of electrode። አሁን እንደነገርኳችሁ ስታንዳርድ ሃይድሮጂን ኤሌክትሮድ ትልቁ ጥቅሙ የሌላውን አኖድ ላይ ወይም ካቶድ ላይ አናውን ሴል ፖቴንሻል ያለውን ኤሌክትሮድ ሜዠር ለማድረግ ያስችለናል። ምክንያቱም ስታንዳርድ ሃይድሮጂን ኤሌክትሮድ ሃፍ ሴል ፖቴንሻሉ 0 ነው። 0 እስከሆነ ድረስ የሌሎቹን ኢንፍሉዌንስ ማድረግ አይችልም ማለት ነው። To find the unknown standard electrode potential, we construct a voltaic cell consisting of what? This reference half cell and the unknown half cell. ስለዚህ አሁን የአናውን ሰብስታንስ ሴል ፖቴንሻልን ካልኩሌት ለማድረግ ግዴታ ኤሌክትሮዱ ምንም መያዝ አለበት ሃይድሮጂን ወይም ስታንዳርድ ሃይድሮጂን ኤሌክትሮድን አንድኛው ይይዛል ማለት ነው። ይሄኛው ደግሞ አናውን ከሆነ ሌላኛው ኤሌክትሮድ አናውኑ ቢሆን ማለት ነው። ስለዚህ ይህ ስታንዳርድ ሃይድሮጂን ኤሌክትሮድ እንደ ካቶድም እንደ አኖድም ማገልገል ይችላል ዲፔንዲንግ ኦን ዋት ዘ አናውን
ኤሌክትሮድ ሀፍ ሴል ፖቴንሻሉ በሱ መሰረት ነው የሚወሰነው። ለምሳሌ ብትወስዱ እዚች ላይ ሃይድሮጂን ሪዳክሽን የሚያካሄድበት ወይም ከአናውኑ ኤሌክትሮድ ጋር ኮኔክት በምታደርጉበት ጊዜ ሪዳክሽን የሚያካሄድ ከሆነ ሃይድሮጂን ኤሌክትሮዱ እንደ ካቶድ ያገለግላል፣ እንደ ካቶድ ማገልገል ይችላል። ሌላው እንደገና ደግሞ ሃይድሮጂን ደግሞ ኦክሲዴሽን የሚያካሄድባችሁ ከሆነ ከሌላኛው ኤሌክትሮድ ጋር ስታጣምሩት ኦክሲዴሽን የሚያካሄድ ከሆነ የሃይድሮጂን ኤሌክትሮዱ እንደ አኖድ ያገለግላል ማለት ነው። ስለዚህ ሪዳክሽን ፖቴንሻል ኦፍ አናውን ኤሌክትሮድን ካልኩሌት ለማድረግ ምን ማድረግ እንችላለን? ቶታሉ የካቶዱ እና የአኖዱ ሪያክሽን ወይም የሪዶክስ ሪያክሽኑ ሴል ፖቴንሻል ኢ ሴል አት ስታንዳርድ ኮንዲሽን which is equal to ኤ ኦፍ ካቶድ አት ስታንዳርድ ኮንዲሽን ማይነስ ዋት ኤ ኦፍ አኖድ ነው ፎርሙላችን። በዚህ አይነት መሰረት ካልኩሌት እናደርገዋለን። ስለዚህ ኤ ኦፍ ካቶዳችን ለምሳሌ ሃይድሮጂን ኤሌክትሮድ ቢሆን ሃይድሮጂን ወይም ስታንዳርድ ሃይድሮጂን ኤሌክትሮድ ቢሆን የሱ ኢሴሉ ምን ያክል ነው ማለት 0 ቮልት ነው። ይሄ ደግሞ አኖድ ላይ ያስቀመጥ ነው አናውን ቢሆን ኤ ኦፍ ዋት አናውን ቢሆን ይሄ ደግሞ ምን ነው ማለት ነው እንደ አናውን ብለን የጠራ ነው እንደ አኖድ ያገለግላል ማለት ነው። ስለዚህ የዚህ የምታገኙት ዝች ላይ ኢሴል አት ስታንዳርድ ኮንዲሽን የሁለቱ ኦቨር ኦሉ ማለት ነው የሁለቱም ምን ይሆናል ማለት ነው ከአናውኑ ጋር ኢኳል ነው ማለት ነው። በዚህ መሰረት የአናውኑን በቀላሉ ካልኩሌት ማድረግ እንችላለን ማለት ነው እንደዚህ አድርገን። ምክንያቱም 0 ማይነስ አናውን ስታደርጉ ኢሴል አት ስታንዳርድ ኮንዲሽን ነው የሚገኘውና የዚህኛው የኢሴሉና የአናውን ኢኳል ስለሚመጣ ቀጥታ ሃይድሮጂን ኤሌክትሮድን ተጠቅመን ካልኩሌት ማድረግ እንደምንችል አይተናል። Depending on the unknown half cell, the reference half cell can be the anode or the cathode. አሁን ሪፈረንሱ ወይም ሃይድሮጂን ኤሌክትሮድ ብለን የምንጠራው እንደ አኖድም እንደ ካቶድም ማገልገል ይችላል። ቢኮዝ ዜሮ ነው። ዜሮ እስከሆነ ድረስ ከሱ በላይ ላለውም ያገለግላል፣ ከሱ በታች ላለውም ይጠቅመናል ማለት ነው። ስለዚህ when the hydrogen molecule is oxidized, the reference half cell is the anode and so reduction occur at the unknown half cell. እዚህ ላይ ምንድነው የሃይድሮጂን ሞለኪሉ ኦክሲዴሽን የሚያካሄድ ከሆነ ወደ ሃይድሮጂን ፕላስ አዮን እና ቱ ኤሌክትሮን እንደዚህ ሙቭ የሚያደርግ ከሆነ አሁን ይሄ ሃይድሮጂን ኤሌክትሮዱ እንደምን አገለገለ ማለት ነው እንደ አኖድ አገለገለ፣ እንደ ሁለቱንም ማገልገል ስለሚችል። ሁለተኛው ደግሞ የሃይድሮጂን አዮኑ ሁለት ኤሌክትሮን ጌን አድርጎ ሃይድሮጂን ሞለኪልን ፕሮዲዩስ የሚያደርግ ከሆነ በሪያክሽን ምክንያት ይሄ ሃይድሮጂን ኤሌክትሮዱ እንደምን ያገለግላል ማለት ነው እንደ ካቶድ ያገለግላል ማለት ነው እንደ ካቶድ ያገለግላል። እዚህ ሃይድሮጂን ስታንዳርድ ኤሌክትሮዱ ወይም ስታንዳርድ ሃይድሮጂን ኤሌክትሮድ እንደ ካቶድ እና እንደ አኖድ አክት እንዲያደርግ የምንመርጠው በምን መሰረት ነው ማለት ነው በአናውኑ ሰብስታንስ ሃፍ ሴል መሰረት ነው። ስለዚህ እሱን እናያለን ለብቻው። ስለዚህ when ሃይድሮጂን ኢዝ ኦክሲዳይዝድ ባሉ እንደ አኖድ ያገለግላቸዋል። ነገር ግን ሃይድሮጂን ደግሞ ሬዲዩስድ የሚሆንበት ወይም አዮኑ ሬዲዩስድ የሚሆንበት ደግሞ ከሆነ ከሌላ ሰብስታንስ ጋር ሪአክት ሲያደርግ ሬዲዩስድ የሚሆን ከሆነ እንደ ካቶድ ያገለግላል። ከሌላ ሰብስታንስ ወይም ከሌላ ኤሌክትሮድ ጋር ስትጠቀሙ ሃይድሮጂን ጋዙ ኦክሲዴሽን የሚያካሄድ ከሆነ እንደ አኖድ ያገለግላል ማለት ነው። ሶ በዚህ መሰረት የአናውን ሰብስታንስ ሴል ፖቴንሻሉን ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ ኢ ሴል አት ስታንዳርድ ኮንዲሽን ወይም የካቶድ እና የአኖድን ወስዳችሁ ኤ ኦፍ ካቶድ ማይነስ ኤ ኦፍ አኖድ ነው። ስለዚህ የአናውኑ ከምን ጋር እኩል ነው ማለት ነው ከሪፈረንሱ ሲቀንሱለት የምታገኙት ጋር ኢኳል። ለምሳሌ አኖዱ ሪፈረንሱ ቢሆን ማለት ነው። ስለዚህ ኤ ኦፍ አናውን ማይነስ 0.00 ብታደርጉ ራሱ ኤ ኦፍ አናውን ነው። ሶ ስታንዳርድ ሴል ፖቴንሻል ኦቨርኦል ኤሌክትሮድ ላይ የአናውኑም የሃይድሮጂንም ጨረሳችሁት ከማጋ እኩል ነው ማለት ነው ከአናውኑ ጋር ኢኳል ነው። ለምን የሃይድሮጂን 0 ስለሆነ። ስለዚህ የአናውን ኤሌክትሮድ ፖቴንሻልን ለመለካት ይችን ዲያግራም መመልከት እንችላለን። ለምሳሌ ይሄ ፊገር እንደምትመለከቱት የዚንክን ለማወቅ ብትፈልጉ የዚንክን ኤሌክትሮድ ፖቴንሻሉን ለማወቅ ብትፈልጉ ዚንክን እንደ አኖድ እንጠቀመዋለን። ሃይድሮጂንን ደግሞ ሪዳክሽን ስላካሄደ እንደምንጠቀመዋለን ማለት ነው እንደ ካቶድ እንጠቀመዋለን። ፕላስ ደግሞ ዚንክ ከሃይድሮጂን አንጻር ስትወስዱት ዚንክ ሞር ሪአክቲቭ ነው። ስለዚህ ሃይድሮጂን ኤሌክትሮዱ ካቶድ ሲሆን ዚንክ ኤሌክትሮዱ ደግሞ አኖድ ይሆናል ማለት ነው። ስለዚህ ምን እናደርጋለን ማለት ነው ኢሴል at standard condition which is equal to A of what hydrogen electrode minus A of zinc electrode ነው የምንጠቀመው ወይም አናውኑ ማለት ነው የዚንክ ኤሌክትሮድ እንጠቀማለን። ስለዚህ የዚንክ
ከሪዳክሽን ፖቴንሻሉ ሲወስዱ ኔጌቲቭ 0.76 ቮልት ነው የዚንክ ለብቻው ማለት ነው። ሶ ሃይድሮጅን ደግሞ ስንት ነው ማለት ነው? 0 ነው። 0 ማይነስ ኦፍ ማይነስ ፕላስ ይመጣላቸዋል። ሶ ስታንዳርዱ ከምን ጋር እኩል ነው ማለት ነው? ከዚንክ ጋር ኢኳል ነው ማለት ነው። ከ0.76 ጋር ኢኳል ይመጣ ማለት ነው። ስለዚህ ሴል ፖቴንሻሉ ከምን ጋር እኩል ሆነ ማለት ነው? ከአናውን ኤሌክትሮድ ፖቴንሻል ጋር ኢኳል ነው ማለት ነው። ስለዚህ አሁን 0.76 ቮልት ብቻ ነው የሚኖረን ሃይድሮጅን እና ዚንክን በአንድ ብናጣምራቸው ማለት ነው። ስለዚህ the zinc electrode is negative relative to the hydrogen electrode ሃይድሮጅን እና ዚንክን ስናወዳደር የሃይድሮጅን እና ማንን ዚንክን ስታወዳድሩ ሃይድሮጅን ከዚንክ አንፃር ፖዚቲቭ ነው የሚሆነው፣ ምክንያቱም ኢነርት ነው፣ እንደ ካቶድ ያገለግላል ሃይድሮጅን። ዚንክ ደግሞ እንደምን ያገለግላል ማለት ነው? እንደ አኖድ። ስለዚህ አኖድ ደግሞ ምንድነው? ኔጌቲቭ ኤሌክትሮድ ነው ማለት ነው። so we know that the zinc is being oxidized ዚንክ ምን ላይ ኦክሲዳይዝድ ይሆናል? አኖድ ላይ ኦክሲዴሽን ያካሂዳል። አኖድ ከዛ ካቶድ ነው አይደል እናስቀምጠው፣ አኖድ ላይ ኦክሲዴሽን ያካሂዳል። ሌላኛው ላይ ደግሞ ስታንዳርድ ሃይድሮጅን ኤሌክትሮድ ደግሞ ምን ላይ አክት ያደርጋ ማለት ነው? ካቶድ ላይ። ለምን? ሬዱስድ ስለሆነ። መጀመሪያ ላይ እንዳሳየዋችሁ ሴል ኖቴሽኑ ይሄን ይመስላል። አኖድ፣ ሳልት ብሪጅ፣ ካቶድ። ካቶዱ ሃይድሮጅን ኤሌክትሮድ ይሆናል ማለት ነው። ስለዚህ አኖዳችን ማን ሆነ ማለት ነው? ዚንክ ሜታል እንደ አኖድ አክት ያደርጋል። ሳልት ብሪጅ ያስፈልገናል። ይችኛይቱ ምንድነች ማለት ነው? ስታንዳርድ ሃይድሮጅን ኤሌክትሮድ ነች ማለት ነው። ስለዚህ 0.76 ቮልት ካልኩሌት አድርገናል አይደል? አሁን ስንሰራ ይህ ማለት ኢሴል which is equal to A of ሃይድሮጅን ብለናል። የሃይድሮጅንን ሰራን ሲቀነስ A of what ዚንክ ነው። ስለዚህ የዚንክ ደግሞ ኔጌቲቭ 0.76 ነው። ሶ 0 ማይነስ ኔጌቲቭ 0.76 ታደርጉ ኢሴሉ አት ስታንዳርድ ኮንዲሽን ምን ያክል ይሆናል ማለት ነው? 0.76 ቮልት ይሆናል ማለት ነው። መጀመሪያ ላይ እንዳየ ነው the platinum electrode provide the surface on which what the reduction takes place። ስለዚህ ፕላቲኒየም ኤሌክትሮዱ ሪዳክሽን እንዲካሄድበት ወይም ፕሌስ ሊሆን ይችላል ካቶድ በሚሆንበት ጊዜ ሬዱስድ የሚደረግበት ቦታ ፕላቲኒየም ኤሌክትሮድ ነው። አኖድ ሲሆን ደግሞ ሃይድሮጅን ሞለኪሉ ኦክሲዴሽን የሚያካሄድበት። አሁን ተመልከቱ ፕላቲኒየም ኤሌክትሮዱ ጥቅሙ መቼ ነው ማለት ነው? ስታንዳርድ ሃይድሮጅን ኤሌክትሮዱ እንደ አኖድ አክት በሚያደርግበት ሰዓት እንደ አኖድ አክት በሚያደርግበት ጊዜ ምን ሆነ ማለት ነው? ሃይድሮጅን ሞለኪል ወደ ሃይድሮጅን አዮን ዲሶሺየትድ የሚሆንበት ቦታ ነው ማለት ነው። እንዲሁም ደግሞ ስታንዳርድ ሃይድሮጅን ኤሌክትሮዱ እንደ ካቶድ አክት በሚያደርግበት ጊዜ ምን ሆነ ማለት ነው? የሃይድሮጅን አዮኑ ምን የሚሆንበት ማለት ነው? ሬዱስድ የሚሆንበት ፕሌስ ይሆናል ማለት ነው። ስለዚህ ሃይድሮጅን ዲፖዚሽን ፕሌሳችን አሁንም ፕላቲኒየም ኤሌክትሮዷ ነች ማለት ነው። ይችኛይቱ ነች ማለት ነው። when all the reactant are in their standard state እንግዲህ ሁሉም ሪአክታንት ስታንዳርድ ስቴት ከሆኑ that is ሃይድሮጅን ሞለኪሉ 1 አትሞስፌር፣ ሃይድሮጅን አዮኑ ዚንክ አዮኑ ደግሞ ኮንሰንትሬሽናቸው ወይም አኳይ ሶሉሽኖቹ 1 ሞላር መሆን አለባቸው። so the electromotive force or ECL at standard condition የአኖድና የካቶዱ በአንድ ተጠቅመን ማለት ነው ምን ይሆናል ማለት ነው? 0.76 ቮልት ነው አሁን እንደሰራውላችሁ። so we use this value to find what the unknown standard electrode potential so unknown electrode potential of zinc ስንት መጣ ማለት ነው? 0.76 መጣልን ማለት ነው። we can write the half cell reaction as follow half cell reaction ዳርግ መጻፍ እንችላለን። ካቶድ ወይም ሪዳክሽን የሚካሄደው እንግዲህ 2 ሞል ኦፍ ሃይድሮጅን አዮን at 1 ሞላር አኳይስ ኮንሰንትሬሽን አለው። የሶሉሽኑ ኮንሰንትሬሽን 1 ሞላር ነው። 2 ኤሌክትሮን ጌን ሲያደርግ ሃይድሮጅን ሞለኪልን ኤንድ 1 አትሞስፌር ይችኛቱ 1 ሞላር ሳይሆን ሃይድሮጅን ሞለኪል ጋዝ ስለሆነ 1 አትሞስፌር ማለት ትችላላችሁ። በፕሬሸር ነው የነሱ አማውንት የሚለካው ማለት ነው። ስለዚህ ካቶዱ ይሄ ነው። አኖዳችን ደግሞ አኖዳችን ምንድነው የሚሆነው ማለት ነው? ዚንክ ሶሊድ ቼንጅስ ቱ ዋት ዚንክ አዮን ነው ያለው አይደለ? ኦቨር ኦሉ ግን ስታስቀምጡት ዚንክ ሶሊድ ሪአክቲቭስ ቱ ሞል ኦፍ ሃይድሮጅን አት 1 ሞላር ጊቫስ ዚንክ አዮን አት 1 ሞላር ፕላስ ዋት ሃይድሮጅን ጋዝ አት 1 አትሞስፌር ሶ ኦቨር ኦሉ ነው። ባይ ኮንቬንሽን ዘ ስታንዳርድ ኤሌክትሮሞቲቭ ፎርስ ኦፍ ዘ ሴል E standard which is composed of contribution from what the anode and contribution from the cathode ይቺ standard cell potential of overall the reaction ወይም የሪአክሽኑ overall standard cell potential ወይም electromotive force ብለን የምንጠራት
የአኖዱና የካቶዱ የሁለቱ ውጤት ነው ማለት ነው። አኖድ ላይ የሆነ ቮልት ይኖራቸዋል፣ ካቶድ ላይ ሌላ ቮልት ይኖራቸዋል፣ ወይም የሁለቱ ድምር አዞናስ ደግሞ የሁለቱ ልዩነት ሊሆን ይችላል ማለት ነው። ስለዚህ የሁለቱም ኮንትሪቢሽን አለብን ማለት ነው። የካቶዱም የአኖዱም የጋራ ውጤት ነው ማንኛው ስታንዳርድ ሴል ፖቴንሻል ኦፍ ኦቨርኦል ሪያክሽን ሊሆን ይችላል፣ ወይም የአኖድና የካቶዱ ሁለቱ ተይዞ ነው ኤሌክትሮሞቲቭ ፎርስ ተብሎ የሚጠራው ማለት ነው። ስለዚህ it is given by what E standard ወይንም ኤሌክትሮሞቲቭ ፎርስ at standard condition which is equal to electromotive force of cathode minus electromotive force of what anode ነው። ይቺ ለሁሉም ይጠቅመናል። both cathode and anode are what the standard reduction potential of the electrode cathode እና anode standard electrode potential of each ምንድነው ማለት ነው ኤሌክትሮድ ነው። ስለዚህ እሱ ደግሞ ጊቭን ይሰጣቸዋል። ኤሌክትሮኬሚካል ሲሪስ ላይ ይሄ ቫልዩ ስላለ እሱን ቫልዩ ተጠቅመን ካልኩሌት ማድረግ እንችላለን። for the zinc standard hydrogen cell we write እዚህ ላይ እንግዲህ ዚንክ እና ሃይድሮጅን ኤሌክትሮድ ቢሰጣችሁ ማን ሃይድሮጅን ኤሌክትሮድ እነዚህ ሁለቱ ቢኖሩን ምን ማድረግ እንችላለን? አኖዱ ማን ነው ካቶዱ ማን ነው የሚለው ነገር እንለይ። በመጀመሪያ ዚንክ ሞር ሪአክቲቭ ነው ከሃይድሮጅን አንፃር። ስለዚህ ይሄ እንደ አኖድ አክት ያደርጋ ማለት ነው። ሃይድሮጅን ደግሞ እንደምን አክት ያደርጋ ማለት ነው እንደ ካቶድ አክት ያደርጋል። ስለዚህ ሃይድሮጅን ሬዲዩስድ የሚሆንበት ኮንዲሽን እንመለከታለን ማለት ነው። ቱ ሞል ኦፍ ሃይድሮጅን አዮን ሁለት ኤሌክትሮን ጌን ካደረገ በኋላ ምንም ፎርም ያደርጋል ሃይድሮጅን ጋዝን እንደዚህ ፎርም ያደርጋ ማለት ነው። አኖድ ላይ ደግሞ ዚንክ ኦክሲዴሽን ያካሄዳል። ዚንክ ፕላስ 2 ሁለት ኤሌክትሮን እንደዚህ ሎስት ያደርጋ ማለት ነው። ሶ ኢሴሉን አት ስታንዳርድ ኮንዲሽን ካልኩሌት ስናደርግ thus the standard reduction potential of zinc given እዚህ ላይ እንግዲህ ማንኛውም ሜታል አዮን የሚሰጣችው ሪዳክሽን ፖቴንሻል ነው። ያ ማለት ለምሳሌ ዚንክ ምንም እንኳ አኖድ ላይ ኦክሲዴሽን ቢያካሄድም ሁለት ኤሌክትሮን ጌን ሲያደርግ ዚንክ ሶሊድን ፎርም በሚያደርግበት ጊዜ ስታንዳርድ ሴል ፖቴንሻሉ ኔጌቲቭ 0.76 ቮልት ነው ማለት ነው። ኖት ዛት ዊ ራይት ዘ ሪአክሽን አስ ሪዳክሽን የማንኛውም ሰብስታንስ በሪዳክሽን ፎርም ነው የሚጻፈው። አሁን እንመለከታለን ኤሌክትሮኬሚካል ሲሪስ ላይ ሁሉንም እናያቸዋለን። even though it is occur in the reverse as oxidation አሁን ላይ እንደምትመለከቱት ዚንክ ከኮፐር ጋር ብንጠቀመው ኮፐርም የሚጠቀመው እንደዚህ ነው። ሪዳክሽን ፖቴንሻሉ ኮፐር ሶሊድ ተብሎ እዚች ላይ 0.34 ቮልት ነው ስታንዳርድ ሴል ፖቴንሻሉ እና ሁለቱን ባንዲ በምንጠቀምበት ጊዜ የኮፐርን ኤሌክትሮድ እና የዚንክን ኤሌክትሮድ በምንጠቀምበት ጊዜ ዚንክ እንደ አኖድ አክት ሲያደርግ ሪአክሽኑ ምንድነው የሚሆነው ማለት ነው ሪቨርስ ነው። ምክንያቱም ኦክሲዴሽን ስለሚያካሄድ ማለት ነው። ከሁለቱም ሪአክቲቭ ዚንክ ስለሆነ ዚንክ አኖድ ላይ ብትጠቀሙም የምትወስዱት ፖቴንሻል ሪዳክሽን ፖቴንሻል ነውና ለሁሉም ሰብስታንስ በዚህ ፎርም ነው የሚቀመጠው ማለት ነው። ስለዚህ ሁሉም ሪዳክሽን ፖቴንሻል ይቀመጥላቸዋል ካቶድ ላይ ወይም አኖድ ላይ ይሁን። ዋናው ነገር ግን በኤሌክትሮኬሚካል ሲሪስ የሚሰጣችሁ በሪዳክሽን ፖቴንሻል ፎርም ነው ማለት ነው። ስለዚህ whenever we assign a potential to half reaction ያ ማለት የአኖድን ወይም የካቶድን half reaction ስንጽፍ ኤሌክትሮድ ፖቴንሻሉ የሚቀመጥልን በሪዳክሽን ፎርም ነው። ሪአክሽኑ ሪዳክሽን ፎርም ነው የሚሆነው ማለት ነው። ለምሳሌ ዚንክንም አሁን እንዳየነው ዚንክ changes to what ዚንክ ሶሊድ ይሄንኛው ሪዳክሽን ፖቴንሻሉ ኔጌቲቭ 0.76 ቮልት ነው። አሁን ዚንክ ፕላስ 2 ወደ ምን ተቀየረ ማለት ነው ወደ ዚንክ ሶሊድ። ይሄ ሪዱስድ ፎርም ነው፣ ግን ከኮፐር ጋር ካጣመር ነው እንደ ኦክሲዴሽን ነው የሚያገለግለው ወይም እንደ አኖድ ሪአክሽን ነው የሚያገለግለው። ኮፐርም ስንጠቀም በተመሳሳይ እንደዚሁ ምን ፎርም እናደርጋለን ማለት ይሄን አይነት አቀማመጥ ነው ያለው። ስለዚህም 0.34 ቮልት ነው ማለት ለማንኛውም ሰብስታንስ ይሄን አይነት ሪዳክሽን ፎርም ነው ሴል ፖቴንሻል ወይም የሃፍ ሪአክሽኑ ሴል ፖቴንሻል የምናስቀምጠው ማለት ነው። The standard electrode potential of copper can be obtained in similar fashion ስለዚህ የዚንክን ባገኘንበት መንገድ የኮፐርንም ስታንዳርድ ሴል ፖቴንሻል በቀላሉ ማግኘት እንችላለን by using what a cell with a copper electrode and standard hydrogen electrode ምን ማለት ነው ሃይድሮጅን ሁለት አዮኑ ማለት ነው የሃይድሮጅን አዮን ሁለት ኤሌክትሮንን ጌን በሚያደርግበት ጊዜ ሃይድሮጅን ሞለኪልን ወይም ሃይድሮጅን ጋዝን ፎርም ያደርጋል እና ሪዳክሽን ፖቴንሻል ወይም ስታንዳርድ ሃፍ ሴል ፖቴንሻሉ ምን ያክል ነው ማለት ነው 0.0 ቮልት ነው። በተመሳሳይ ደግሞ ኮፐር ኤሌክትሮን ሁለት ኤሌክትሮን ጌን በሚያደርግበት ጊዜ ወይም ኮፐር ሶሊድን ፎርም ሲያደርግ የሱ ደግሞ ሪዳክሽን ፖቴንሻሉ 0.34
ቮልት ነው ማለት ነው። ስለዚህ ይህንን የኮፐር መጠን ለማወቅ ለእናንተ የሚሰጣችሁ የሁለቱ የሃይድሮጅንን ኤሌክትሮድ ተጠቅመንና የኮፐርን ኤሌክትሮድ ተጠቅመን የሁለቱ ኔት 0.34 ቮልት ሊሆን ይችላል እና እሱ ደግሞ ኢሴል አት ስታንዳርድ ኮንዲሽኑ የማን የኮፐርና የሃይድሮጅን ሊሆን ይችላል። ስለዚህ ይህን ሲስተም የምንጠቀመው የዚንክን የፈለግንበትን መንገድ እዚህ ላይም በተመሳሳይ መጠቀም እንችላለን ማለት ነው። ሶ ከሃይድሮጅን እና ከኮፐር ማን ነው ሞር ሪአክቲቭ፣ ማን ነው ኢዚ ቱ ኦክሲዳይዝድ የሚለው ነገር መመልከት እንችላለን። ይሄን ለማየት ደግሞ እዚህ ላይ 0.0 ቮልት ያለው ሃይድሮጅን ነው። ኮፐር ደግሞ 0.34 ቮልት ነው። ስለዚህ ሞር ፖዚቲቭ ሴል ፖቴንሻል ያለው ኢነርት ሰብስታንስ ነው አንጻራዊ ማለት ነው። ይሄ 0.34 ቮልትን እና 0.0ን ስታወዳድሩ ይህንኛው ኮፐር ሜታል ከሃይድሮጅን አንጻር ምንድነው ማለት ነው ለስ ሪአክቲቭ ነው ማለት ነው። ስለዚህ ስታንዳርድ ሃይድሮጅን ኤሌክትሮድ እንደምን ያገለግላል? እንደ አኖድ እንጠቀመዋለን። እንዲሁም ደግሞ ኮፐርን ደግሞ እንደምን እንጠቀማለን ማለት ነው። የኮፐር ሜታልን እንደ ካቶድ እንጠቀማለን ማለት ነው። የኮፐር ሜታል እንደምን እናደርጋለን? እንደ ካቶድ መጠቀም እንችላለን ማለት ነው። ሙሉ እንትኑን እንመልከት። In this case, the copper electrode is the cathode because it is mass increased during the operation of the cell. ስለዚህ አሁን ላይ የስታንዳርድ ሃይድሮጅን ኤሌክትሮድ እና ኮፐር ኤሌክትሮድን ተጠቅመን ኮፐር እንደ ካቶድ ነው አክት የሚያደርገው፣ ሃይድሮጅን ደግሞ እንደ አኖድ ነው አክት የሚያደርገው። ለምንድን ነው ቢባል ይሄንኛው ሃይድሮጅን ኦክሲዴሽን ያካሂድልናል ወደ ሃይድሮጅን ፕላስ ይችን ፎርም ያደርግልናል ስታንዳርድ ሃይድሮጅን ኤሌክትሮዱ ማለት ነው። ይሄንኛው እንደምን ሆነ ማለት ነው እንደ አኖድ አክት ያደርጋል ማለት ነው። እንዲሁም ደግሞ ኮፐር ምን ይሆናል ማለት ነው እንደ ካቶድ። ያ ማለት የኮፐር ኤሌክትሮላይት ሁለት ኤሌክትሮን ጌን አድርጎ ኮፐር ሶሊድን ፎርም ያደርጋል። በዚህ ሰዓት ኮፐር እንደ ካቶድ ለምን አገለገለ ከተባላችሁ ምክንያቱም ከሁለቱ ኤሌክትሮድ ከስታንዳርድ ሃይድሮጅን ኤሌክትሮድ እና ከኮፐር ኤሌክትሮድ ሁለቱን ስታወዳድሩ የኮፐር ኤሌክትሮድ ማሱ እየጨመረ ይመጣል። ስለዚህ ዜር ኢዝ ዲፖዚሽን ኦፍ የኮፐር ሜታል ማለት ነው። ስለዚህ ኮፐር ሜታል ዲፖዚት የሆነበት የሱ ማስ ምን ያደርጋል? ይጨምራል ማለት ነው። የካቶድ ማስ ሲጨምር የአኖድ ማስ ግን ምን ያደርጋል? ይቀንሳል። ለምን? አኖድ ከፒውር ሰብስታንስነት ወደ አዮንነት ስለሚቀየር እሱ ዲክሪዝ እያደረገ ይመጣል። ካቶዱ ደግሞ ምን ያደርጋል ማለት ነው ከኤሌክትሮላይቱ ያለው አዮን ኤሌክትሮን ጌን እያደረገ ፒውር ሜታልን ካቶድ ላይ ምን ያደርጋል ማለት ነው ዲፖዚት ያደርጋል። ስለዚህ ማሱ የካቶድ ይጨምራል ማለት ነው። ሶ አሲቲስ ኮንስቲቱንት ዊዝ ዘ ሪዳክሽን ሪአክሽን ነው የሚለን። ስለዚህ ካቶድ ላይ ሪዳክሽን ሪአክሽን ነው የሚካሄደው። ያ ማለት ኮፐር ሬዱስድ ይሆናል እንደማለት ነው። ይሄን እናያለን በሰፊው። ሶ መጽሐፋችሁ ላይ ያለችን ፊገርዝ ላይ መመልከት እንችላለን። አሁን ቮልት ሜትሩ 0.34 ቮልት አመንጭቷል። እዚህ ላይ እንደሚታየው ኢሴሏ ምን ያክል ነች ማለት ነው። እዚህ ላይ ያለችን ኢሴል አት ስታንዳርድ ኮንዲሽን 0.34 ቮልት ነው። ሃይድሮጅን ጋዝ አለን። ስለዚህ ወይም የሃይድሮጅን ኤሌክትሮድን ተጠቅመና ማለት ነው። ፕላቲኒየም ሃይድሮጅን ኤሌክትሮድ የሚባለው ወይም ስታንዳርድ ሃይድሮጅን ኤሌክትሮድ ብለን የምንጠራው እንደ ሰርፌስ የሚያገለግለን ፕላቲኒየም ኤሌክትሮድ ነው። በውስጡ እቺ ለብቻ የተሰራችው እቺ ሳምፕል የማነች ማለት ነው የሃይድሮጅን ኤሌክትሮድ ነች። ስለዚህ በዚህ በኩል ደግሞ የኮፐርን ሜታል እንደ ካቶድ እንጠቀማለን። ይሄኛው ካቶድ ነው፣ ይሄ ካቶድ ነው። እቺኛቱ ደግሞ ምንድነች ማለት ነው አኖድ ነች ማለት ነው። ሃይድሮጅን ኤሌክትሮድ አኖድ ነች ማለት ነው። ስለዚህ የተጠቀምነው ኤሌክትሮላይት ደግሞ ሶሉሽናችን ኮፐር ሰልፌት ነው። ያ ማለት ኮፐር ፕላስና ሰልፌት ማይነስቱ አዮን አለን እና OH ማይነስ ይኖርናል እና ሃይድሮጅን ፕላስም ይኖራሉ። ግን ዋናው ጥያቄ ይህንኛው ኮፐር አዮኑ ሬዱስድ እየሆነ ኮፐር ሜታል ላይ ዲፖዚትድ ይሆናል ማለት ነው። the cell notation is እንግዲህ ሃይድሮጅን ኤሌክትሮድን እና የኮፐር ኤሌክትሮድን ሴል ኖቴሽኑ ይሄን ይመስላል። ካሁን በፊት ስላየን እዚህ ላይ ፕላቲኒየም ሶሊድ ኤሌክትሮድ ስላላችሁ ከሃይድሮጅን ጋዝ አት ዋን አትሞስፌር ሁለቱ የሚለዩት በዚች ላይን ነው ማለት ነው። ፌዝ ዲፈረንስ ይኖራል ሶሊድ ፌዝ እና ጋዝ ፌዝ እስከሆነ ድረስ። ከዛ ደግሞ ይህ ጋዝ ፌዙ ወይም ሃይድሮጅን ሞሌኪሉ ከአኳ ሶሉሽኑ ከሃይድሮጅን አዮን ይሄኛው ሶሉሽን ወይም ኮንሰንትሬሽን ስላለ 1 ሞላር ነው። ሶ ሊኩዊድ ስቴት ነው። ሶ ጋዝ ስቴት እና ሊኩዊድ ስቴት ስለሚለያዩ እዚች ላይ አንድ ፌዝ ቼንጅ የምናደርግባት ወይም የፌዝ ባውንደሪ አለችን እቺ ቦታ ማለት ነው። ከዛ ሁለቱ የምንለየው ደግሞ
በምደማት በሳልት ብሪጅ ነው። እቺ ሁለት ላይኖች አሉ። ኮፐር ደግሞ አኳስ ሶሉሽን ስለሆነ ችኛይቱ 1 ሞላር ኮንሰንትሬሽን ይኖረዋል። ሶ ይሄን ሊኩዊድ ሶሉሽን ደግሞ ከኮፐር ኤሌክትሮዱ የምንለይበት ምን ይሆናል ማለት ነው ሶሊድ ብለን አስቀምጠናል። ካሁን በፊት በደንብ አይተናል ስለ ሴል ኖቴሽን። ኤንድ ዘ ሃፍ ሴል ሪአክሽን አር አኖድ ኦክሲዴሽን ነው የሚያካሂደው። ሃይድሮጅን ወደ ሃይድሮጅን አዮንነትና ሁለት ኤሌክትሮን ሎስት ያደርጋል። ይሄ የአኖድ ኦክሲዴሽን ሪአክሽኑ ነው። ስለዚህ ስታንዳርድ ሃይድሮጅን ኤሌክትሮድ አኖድ ላይ ኦክሲዴሽን ያካሂዳል ማለት ነው። ስለዚህ ተማሪዎች ካቶድ ላይ ምንድነው ያለን ማለት ነው ኮፐር ሪዳክሽን ሪአክሽን ነው የሚያካሂደው። ስለዚህ ሬዲዩስድ የሚሆንበት ፎርም ስለሆነ ሁለት ኤሌክትሮን ጌን አድርጎ ኮፐር ሶሊድን ፎርም ያደርጋል። በዚህ አይነት መንገድ መጻፍ እንችላለን። ስለዚህ የአኖድና የካቶድን ኦቨርኦል ሪአክሽኑ ሁለቱን በአንድ ሲደምሩ ይህን ማግኘት እንችላለን። እንግዲህ አኖድ ላይ የነበረን ሪአክሽን ምን ነበረ? ሃይድሮጅን ሞለኪል ኦክሲዴሽን ያካሂዳል። ይህንን አይነት አዮን ፎርም ያደርጋል። ከዛ ደግሞ ኮፐር ካቶድ ላይ ሁለት ኤሌክትሮንን ጌን አድርጎ ምንም ፎርም አድርጎ ነበር ኮፐር ሶሊድ ነው። ስለዚህ ይሄ ሃይድሮጅን ጋዝ ስታንዳርድ ኮንዲሽን 1 አትሞስፌር ፕሬሸር ይኖረዋል። እንዲሁም ደግሞ ኮፐር አዮኑ ወይም ኤሌክትሮላይቱ ከኮፐር ሰልፌት ላይ ማለት ነው 1 ሞላሪቲ ኮንሰንትሬሽን ይኖረዋል። ሃይድሮጅን አዮኑ 1 ሞላር ይሆናል። በምክንያቱም ስታንዳርድ ኮንዲሽን ላይ ኮንሰንትሬሽን 1 ሞላር ነው። ሰብስታንሱ ጋዝ ከሆነ ደግሞ 1 አትሞስፌር ነው። እና ሁለቱን ስንደምር የምናገኘው ምንድነው? እዚህ ላይ የተጻፈልን ነው። ሃይድሮጅን ጋዝ ሪአክታንት ይኸው፣ እንዲሁም ኮፐር አዮን እቺ ሪአክታንት። ከዛ ሁለቱ ኤሌክትሮን ይጣፋሉ። ጌን የተደረገውና ሎስት የተደረገው ሁለቱ መጣፋት ይችላሉ። ፋይናሊ ይህንን አይነት ኦቨርኦል ሪአክሽን ፎርም ማግኘት እንችላለን። አንደር ስታንዳርድ ኮንዲሽን ኤንድ ዘ ኤሌክትሮሞቲቭ ፎርስ ኦፍ ዘ ሴል ኢዝ 0.34 ቮልት ነው። ሶ እዚህ ላይ እንግዲህ ሴል ፖቴንሻሉ ስታንዳርድ ኮንዲሽን ላይ ስንት ሰጥቶናል ማለት ነው? 0.34 ቮልት ተሰጥቶናል። ስለዚህ ኢ ሴል ስታንዳርድ which is equal to ኤ ኦፍ ዋት ካቶድ ማይነስ ምን ይሆናል ማለት ነው? አኖድ ነው የሚሆነው። ስለዚህ ይህን ተካ ኢሴል አት ስታንዳርድ ኮንዲሽን ራሱ ቁጥሩን እናውቃለን 0.34 ቮልት ነው። ኤ ኦፍ ካቶድ ማይነስ ኤ ኦፍ አኖድ ነው። አኖድ ደግሞ ሃይድሮጅን ስለሆነ የሃይድሮጅን ሪዳክሽን ፖቴንሻል 0 ነው። የኮፐርን ቀጥታ ከምኑ ጋር እኩል ይሆናል ማለት ነው? እዚህ ላይ እንደምታዩት የስታንዳርዱ 0.34 ቮልት which is equal to reduction potential of copper minus reduction potential of hydrogen ነው እንተካው። ስለዚህ ይሄ አናውን ነው እንበል፣ ግን ቶታሊ ቮልት ሜትሩ የሚያነብልን ምን ያክል ነው ማለት 0.34 ቮልት ነው። ሶ ይሄን ሪአሬንጅ ስናደርግ ሪዳክሽን ፖቴንሻል ኦፍ ኮፐር 0.34 ቮልት ይሆናል ማለት ነው። ሶ ስታንዳርድ ሃይድሮጅን ኤሌክትሮድ ተጠቅመን የኮፐር ሃፍ ሴል ሪዳክሽን ፖቴንሻል ማግኘት ችለናል ማለት ነው። ስለዚህ ስታንዳርድ ሃይድሮጅን ኤሌክትሮድ ዋና ዓላማው አናውን የሆነ ሌላኛ ኤሌክትሮድ ፖቴንሻል በቀላሉ እንድናገኝ ያስችለናል ማለት ነው። In this case the standard reduction potential of copper ስንት መጣለ ማለት ነው? 0.34 ቮልት ነው ያገኘ ነው። ስለዚህ where the subscript copper gain to electron give us what copper solid ነው። እዚህ ላይ ያየ ነው ሪአክሽኑ ወይም ይቺዝ ላይ አሳጥረን ጻፍናት በዚህ ፎርም ማስቀመጥ ይቻላል። ኮፐር ፕላስ 2 እዚች ላይ አለችን አንድ ላይን አለች ባውንደሪ ነች። ኮፐር ሶሊድን ሁለቱም የምንለይበት ነው። ምክንያቱም ይሄንኛው አኳ ነው፣ ችኛቱ ደግሞ ምንድነች ማለት ነው ሶሊድ ስለሆነ ስናስቀምጥ ሪዳክሽን ፖቴንሻል ኦፍ ኮፐር ዛት ሚንስ ኮፐር ፕላስ 2 እዚ ላይ ኮፐር ሶሊድ ይሆናል ማለት ነው። ፎር ዘ ዳንኤል ሴል ብለን የምንጠራው ምንድነው ማለት ነው? ዚንክ ኮፐር ሴል ማለት ነው። ዚንክ ኮፐር ሴል ላይ ዚንክ እንደ አኖድ ያገለግላል። እዚህ ፊገሩ ላይ እንደምትመለከቱት አኖድ ኦክሲዴሽን የሚካሄድበት የዚንክ ሮድን ወይም የዚንክ ሜታል እንጠቀማለን። ኤሌክትሮላይት ደግሞ ስትሮንግ ኤሌክትሮላይት ላይክ ፖታሽየም ክሎራይድ፣ ያ ማለት ዚንክ ላይ የተጠቀማችሁት ኤሌክትሮላይት ዚንክ ሰልፌት ከሆነ ኮፐር ላይ ደግሞ የተጠቀማችሁት ኮፐር ሰልፌት ነው። ሶ ሳልት ብሪጅ ውስጥ መጠቀም ያለባቸው ኤሌክትሮላይት ከሁለቱ ኤሌክትሮላይቶች ወይንም ከዚንክ ሰልፌት እና ከኮፐር ሰልፌት የተለየ መሆን አለበት፣ ኢነርት መሆን አለበት። ምንም እንኳን እነዚህ ጋር ቢቀላቀል ሪአክሽን ማካሄድ መቻል የለበትም ማለት ነው። ስለዚህ ካቶዳችን ምንድነው የሚሆነው? ኮፐር ሜታል ነው። አኖዳችን ዚንክ ሜታል ነው። ስለዚህ የአኖድ ሪአክሽናችን ዚንክ ሶሊድ ወይም የዚንክ ኤሌክትሮዱ ዚንክ አዮንን እና ሁለት ኤሌክትሮንን ሎስት ማድረግ ይችላል ማለት ነው። ሁለተኛው ደግሞ የምናየው ካቶድ ነው። ካቶድ ማለት እንግዲህ ኮፐር አዮኑ ወይም ከኮፐር ሰልፌት ያገኘነው አዮን
2 ኤሌክትሮን ዚንክ ሉዝ ያደረገለትን እሷን ጌን አድርጎ ኮፐር ሶሊድን ፎርም ያደርጋል። ስለዚህ ካቶድ ላይ የኮፐር ሶሊድ ዲፖዚትድ ይሆናል። ሶ ሁለቱን ሪያክሽኖች በአንድ ስንደምር የምናገኘው ኦቨርኦል ሪያክሽን ነው ማለት ነው። ስለዚህ እዚች ላይ ለብቻዋ ስናስቀምጣት አኖዳችን ዚንክ ሶሊድ ቼንጅስ ቱ ዋት ዚንክ አዮን ፕላስ 2 ኤሌክትሮን ነው የሚሆነው። ካቶድ ደግሞ ስንጠቀም ምንድነው ያደረግነው? ኮፐር ፕላስ 2 አዮን ዚንክ ሉዝ ያደረጋት 2 ኤሌክትሮን ጌን ያደርግና ኮፐር ሶሊድን ፎርም ያደርጋል። ሶ ይህን ኔት ሪያክሽን ስንጽፍ ዚንክ ሶሊድ ሶሊድ ሪያክት ዊዝ ኮፐር አዮን ጊቫስ ኢናኳ ሶሉሽን ማለት ነው። ጊቫስ ዋት ኮፐር ሶሊድ ፕላስ ዚንክ አዮን። ይሄ ኦቨርኦል ሪያክሽኑ ነው ማለት ነው። እንደነገርኳችሁ ኦቨርኦል ሪያክሽኑ ዚንክ ሶሊድ ሪያክት ዊዝ ኮፐር አት 1 ሞላር፣ ያ ማለት ስታንዳርድ ኮንዲሽን ስለሆነ ኮንሰንትሬሽኑ 1 ሞላር መሆን አለበት። ዚንክ አዮን የሱን ኮንሰንትሬሽኑ 1 ሞላር ነው የሚሆነው። ከዛ ኮፐር ሶሊድን እነዚህን ፎርም ማድረግ ብቻ የሁለቱ ድምር ነው። ስለዚህ ስታንዳርድ ሴል ፖቴንሻሉን ስትሰሩ እዚህ ላይ የሚሰጣችሁ ምንድነው? የሁለቱም ኤሌክትሮድ ስታንዳርድ ሴል ፖቴንሻል ይሰጠናል። ከአሁን በፊት በስታንዳርድ ሃይድሮጅን ኤሌክትሮድ ፖቴንሻል ተጠቅመን የዚንክን ሪዳክሽን ፖቴንሻል ምን ያክል አይተናል። ዚንክ ሬዱስድ ሲሆን የሚኖረው የቮልት መጠን 0.76 ነበር ኔጌቲቭ። ኮፐር ደግሞ ኮፐር ፕላስ 2 እሱ ሪዳክሽን ፖቴንሻሉ አት ስታንዳርድ ኮንዲሽን 0.34 ዋት ቮልት ነው። ሶ ዳንኤል ሴል አሁን እነዚህም 2 ቮልቶች ያገኘ ነው የስታንዳርድ ሃይድሮጅን ኤሌክትሮድ ፖቴንሻል ተጠቅመን ነው፣ ወይም የሃይድሮጅን ኤሌክትሮድ ተጠቅመን የዚንክን 0.76 አግኝተናል፣ ኔጌቲቭ 0.76። የኮፐርን ደግሞ 0.34 ቮልት አግኝተናል። ስለዚህ አሁን ዳንኤል ሴል ብለን የምንጠራው ዚንክ እና ኮፐር በአንድ ሲጣመሩ ነው። እዚህ ላይ በደንብ ማየት ያለብን። ሶ አሁን የዚህ ሴል የዳንኤል ሴል ስታንዳርድ ሴል ፖቴንሻሉ ምን ይሆናል ማለት ነው? ስታንዳርድ ሴል ፖቴንሻል which is equal to ሪዳክሽን ፖቴንሻል ኦፍ ካቶድ ማይነስ አኖር ነው የምንለው። እንግዲህ አኖር ላይ አክት የሚያደርግልን ዚንክ ነው because ዚንክ ሞር አክቲቭ ነው። ፕላስ ሪዳክሽን ፖቴንሻሉ ኔጌቲቭ 0.76 ነው። ስለዚህ ኔጌቲቭ መሆኑን የሚያሳየን ዚንክ ሬዲዩስድ ከሚሆን ኦክሲዳይዝድ ቢሆን ይመረጣል ለማለት ነው። ምክንያቱም ኔጌቲቭ ነው፣ ነን ስፖንታኒስ ነው የሚያሳያችሁ፣ ቀጣይነት የለውም። ሶ አክቲቭም ነው ዚንክ ከኮፐር አንጻር አክቲቭ ሜታልም እስከሆነ ድረስ ምን ይሆናል ማለት ነው? እሱ እንደ አኖድ ለኦክሲዴሽን ቅርብ የሆነ ነው። ኮፐር ደግሞ ከዚንክ አንጻር ሬዱስድ መሆን ነው የሚፈልገው እና ካቶድ ላይ የሚሆነው ኮፐር ነው፣ አኖድ ላይ ደግሞ ማን ነው? ዚንክ ነው። ስለዚህ ሴል ፖቴንሻል ኦፍ ዋት ዳንኤል ሴል which is equal to ካቶዳችን ኮፐር ነው፣ ሪዳክሽን ፖቴንሻል ኦፍ ኮፐር እንጠቀማለን 0.34 ቮልት ነው። እንዲሁም ደግሞ አኖዳችን ደግሞ ዚንክ ነው፣ እሱ ላይ ደግሞ ኔጌቲቭ 0.76 እንጠቀማለን። ሶ ካቶድ ማይነስ አኖድ ስታደርጉ ካቶዱ 0.34 ቮልት ማይነስ ኔጌቲቭ ዋት 0.76 ቮልት ኦፍ የዚንክ ሪዳክሽን ፖቴንሻል። ሶ ማይነስ ኦፍ ማይነስ ፕላስ ይመጣላቸዋል። የዚንክ እና የኮፐር ባንድ ኦቨርኦሉ ሴል ፖቴንሻሉ በያነጋገር የዳንኤል ሴል ፖቴንሻል ምን ያክል ነው ማለት ነው? 1.10 ቮልት ማመንጨት ይችላል ማለት ነው። ሶ ዚንክ እና ኮፐር ተጠቅመን ይህን የሚያክል ስታንዳርድ ሴል ፖቴንሻል ማግኘት ችለናል። we can use the sign of EC to predict the extent of redox reaction። ይህ ማለት ምን ማለት ነው? አሁን ዚንክን እና ኮፐርን በአንድ ተጠቅመን አንድ ሪዶክስ ሪያክሽን አይተናል። ዚንክ አኖድ ላይ ኦክሲዳይዝድ ሆኖ ኮፐር ደግሞ ካቶድ ላይ ሬዱስድ ሆኖ ማለት ነው። ስለዚህ ፖዚቲቭ ሴል ፖቴንሻል ካገኛችሁ ወይንም ኢሴላችሁ ምን ከሆነ ማለት ነው ግሬተር ዛን ዜሮ። በያነጋገር ኢሴል ብለን የጠራነው ምንድን ነው? ኦፍ ካቶድ ማይነስ ምን ነበረ? ኦፍ አኖድ። ይህ ልዩነት ፖዚቲቭ ነምበር ካገኛችሁ እዚህ ላይ የተቀመጠው ሪያክሽን ለምሳሌ የዚንክ ሶሊድ ሪያክት ዊዝ ኮፐር ፕላስ 2 ጊቫስ ዋት ኮፐር ሶሊድ ፕላስ ዚንክ አዮን ነበረ። ሶ የዚህ ሴል ፖቴንሻሉ 1.1 ቮልት አገኛችሁ። ይህ 1.1 ቮልት መሆኑ የሚያመለክተን ሪዶክስ ሪያክሽኑ ምንድነው ማለት ነው? ስፖንታኔስ ነው። በሌላ አነጋገር ፕሮዳክት ላይ የሚመረተው የኮፐር ሶሊድ እና የዚንክ አዮን መጠን ላርጅ ነው እንደማለት ነው። ስለዚህ ፖዚቲቭ ቫልዩ ካገኛችሁ፣ ኔጌቲቭ ከሆነ ደግሞ ሪያክታንት ከፕሮዳክት ይሻላሉ እንደማለት ነው። ኔጌቲቭ ከመጣ ያ ማለት ፎርዋርድ አይሄድም። የዳይናሚክ ሪያክሽኑ ፎርዋርድ ምን ማለት አይችልም ማለት ነው። ብዙ ወደ ፕሮዳክት እየሄደ አይደለም፣ ነን ስፖንታኔስ ነው እያለን ነው ማለት ነው።
ስለዚህ a positive cell potential means the redox reaction will favor the formation of product at equilibrium እንኳ አቴንድ ቢያደርግ ያ ማለት በኮፐር አዮን እና በዚንክ አዮን መካከል ሪቨርሲብል ሪአክሽን ነው የሚኖራቸውና አት ኢኩሊብሪየም ላይ ሞር ዚንክ አዮን እየተመረተ ነው የሚለውን ነገር ያሳየና ማለት ነው። መቼ ኢሲኤል ግሬተር ዛን 0 ከመጣላችሁ ሌዛን ግን ከሆነ የኮፐር አዮን ነው ላርጅ አማውንት ሊኖረን የሚችለው እንጂ የፕሮዳክቱ አይደለም ማለት ነው። ግሬተር ዛን ከሆነ ሞር ፕሮዳክት ፎርሜሽኑ ፌቨሬብል ነው። ሌዛን ከሆነ ግን ሞር ሪአክታንት ፎርሜሽን ምንድነው ማለት ነው ፌቨሬብል ይሆናል ማለት ነው። አሁን እንደነገርኳችሁ ኔጌቲቭ ሴል ፖቴንሻል ሚንስ ዛት ሞር ሪአክታንት ዛን ፕሮዳክት ዊል ቢ ፎርምድ አት ኢኩሊብሪየም በሆነበት ሰዓት ላይ ምንድነው ማለት ነው ሴል ፖቴንሻሉ ኔጌቲቭ ከመጣላችሁ ሴል ፖቴንሻሉ ወይም በአነጋገር እንደዚህ ኢሲኤል ሌስ ዛን 0 ከመጣ ወይም ኔጌቲቭ ነገር ከመጣላችሁ ፕሮዳክት እየተመረተ ሳይሆን ሪአክታንቶቹ ከፕሮዳክት የተሻለ ምን አላቸው ማለት ነው ፎርሜሽን አላቸው አት ኢኩሊብሪየም ላይ የሚለው ነገር ያሳየናል። ለዚህ ነው ስታንዳርድ ሴል ፖቴንሻል የፕሮዳክትን ወይም የሪአክታንትን ኤክስቴንት ወይም አማውንትን በቀላሉ ፕሪዲክት እንድናደርግ ያስችለናል። ካሁን በፊት ኬሚካል ኢኩሊብሪየም ላይ እንደተማራችሁት የኬ ዋጋ ምን ከሆነ ቬሪ ላርጅ ከሆነ ፎርሜሽን ኦፍ ፕሮዳክት ፌቨሬብል ዛን ሪአክታንት ነበር ነው። ፕሮዳክቱ ከሪአክታንት የተሻለ ፎርሜሽን አለው እንላለን። ሌላው የኮንስታንት ዋጋ በጣም ቬሪ ስሞል ከሆነ ምንድነው የምንለው? ቬሪ ስሞል ከሆነ ፎርሜሽን ኦፍ ሪአክታንት ፌቨሬብል ዛን ፕሮዳክት እንላለን ማለት ነው። ስለዚህ ስታንዳርድ ሴል ፖቴንሻል ኤክስቴንት ኦፍ ሪዶክስ ሪአክሽንን ወደ ፕሮዳክት ነው ፌቨሬብል የሆነው ወይስ ወደ ሪአክታንት ነው የሚለውን ነገር በቀላሉ ይነግረናል ማለት ነው። እዚች ላይ ሌላ ማየት ያለብን ነገር ምንድነው? the standard reduction potential for other half reaction ያ ማለት ለምሳሌ ኮፐር +2 ወደ ኮፐር ሶሊድነት ከተቀመጠ እዚች ላይ ሴል ፖቴንሻሉ ስታንዳርዱ 0.34 ቮልት ነው ብለናል። ዚንክም በተመሳሳይ ዚንክ changes to what ዚንክ ሶሊድ ብለን ሪዳክሽን ፖቴንሻሉ ኔጌቲቭ 0.76 ቮልት እንላለን። እዚህ ላይ የምናስቀምጠው አኖድ ላይ የሚሆነው ካቶድ ላይ አሁን ይሄ ካቶድ ላይ የሚሆነው ነው አይደለ? ካቶድ ላይ የሚሆነው ነው። ይችኛቱ ደግሞ ምንድነች ማለት አኖድ ነች። አሁን አኖድ ላይ መቀመጥ ያለበት ኦክሲዴሽን ሪአክሽን ነው። እንዴት ነበር መሆን የነበረበት? ዚንክ ቼንጅስ ቱ ዋት ዚንክ አዮን ነበር መሆን የነበረበት ኦክሲዴሽን እስከሆነ ድረስ። ነገር ግን ስታንዳርድ ሴል ፖቴንሻል የሚሰጣችሁ ለሁሉም ሪዳክሽን ፎርም ነው፣ ሬዱስድ በሚሆንበት ፎርም ነው ማለት ነው። ኮፐር ሬዱስድ ቱ ኮፐር ሶሊድ፣ ዚንክ ሬዱስድ ቱ ዋት ዚንክ ሶሊድ ተብሎ ስታንዳርድ ሴል ፖቴንሻሉ በቁጥር መልክ ሊስት ይደረግላቸዋል። አሁን እንመለከታለን። ስለዚህ the standard reduction potential of some of the half reaction are given in table እዚህ ላይ በደንብ የምናየው ነገር ይኖረናል። ምክንያቱም ይህ ለማንኛውም ሰብስታንስ የተሰጠን ሪዳክሽን ፖቴንሻል ነው። ሌፍት ሳይድ የምትሉት ይሄኛው ሪአክሽኑ ያለበት ሌፍት ሳይዱ ነው። ይሄኛው ደግሞ ሴል ፖቴንሻል ላይ ራይት ሳይድ የምታዩት ሴል ፖቴንሻሎቹ አሉ ወይም ቮልቶቹ አሉ። ስለዚህ ነን ሜታል የሆኑ ወይም ሃይሊ አክቲቭ የሆነ ነን ሜታል ላይክ ፍሎሪን ኤሌክትሮን ጌን ሲያደርግ ፍሎራይድ ማይነስን ፎርም ያደርጋል። እንግዲህ ነን ሜታል ኔቸራቸው ምንድነው? ኤሌክትሮን ጌን የማድረግ ባህሪ ነው ያላቸው። ቴንደንሲ ሃይቱ ጌን ኤሌክትሮን ነው። ኤሌክትሮንን የመቀበል ፍላጎት ነው ያላቸው። ስለዚህ የነሱ ሪዳክሽን ፖቴንሻላቸው ሃይሊ ፖዚቲቭ ነው። አሁን ለምሳሌ ፍሎሪን 2.87 ቮልት ነው፣ ከሱ የሚበልጥ የለም። በቃ ኤሌክትሮን ኤሌክትሮን ጌን ሲያደርግ 2.87 ቮልት ምን ያደርጋል ማለት ነው ፕሮዲዩስ ማድረግ ይችላል ማለት ነው። ኦክሲጅን እና ሃይድሮጅን አዮን ሁለቱ ሪአክት ሲያደርጉ እዚ ላይ 2.07 ቮልት አለ እያለ እየቀነሰ የሚሄድበት አጋጣሚ አለ። ሶ እናንተ ደግሞ መረዳት ያለባችሁ ሪዳክሽን ፖቴንሻሉ ሞር ፖዚቲቭ ከሆነ ብለን እንጠራቸዋለን ስትሮንግ ኦክሲዳይዚንግ ኤጀንት ነው። ለዚህ ነው እዚች ቀስቱ ላይ እንደምትመለከቱት የሴል ፖቴንሻል ወደ ላይ በጨመረ ቁጥር አሁን ፍሎሪን ስትሮንገስት ኦክሲዳይዚንግ ኤጀንት ነው። እሱ ኤሌክትሮን ጌን አድርጎ ሌላኛውን ሰብስታንስ ግን ኤሌክትሮን ሉዝ እንዲያደርግ ያስገድዳል ማለት ነው። ምክንያቱም አሁን እዚች ላይ ሶዲየም ሶሊድ ቢኖራችሁ ሪአክቲቭስ ፍሎሪን ብትሉ ምንድነው የምታገኙት? ሶዲየም ፍሎራይድ ይፈጠራል አይደለ? ሶዲየም ፍሎራይድን ፎርም አደረጋችሁ ማለት አሁን ሶዲየም ኤሌክትሮኑን ለፍሎሪን ይሰጠዋል። እሱ ኤሌክትሮን ጌን ሲያደርግ ፍሎሪን ሬዱስድ ሆነ። ሬዱስድ የሆነ ሰብስታንስ ደግሞ ኦክሲዳይዚንግ ኤጀንት ነው።
ኦክሲዳይዝድ የሆነ ሰብስታንስ ደግሞ ሬዱሲንግ ኤጀንት ነው። ስለዚህ ነን ሜታሎች ጀነራሊ ነን ሜታልስ አክቲቭ ነን ሜታል ብለን የምንጠራቸው ስትሮንግ ኦክሲዳይዚንግ ኤጀንት ናቸው። የሌላኛውን ሰብስታንስ ኤሌክትሮን የመቀበል አቅማቸው ሃይስት ነው ማለት ነው። ስለዚህ ሌላኛውን ሰብስታንስ ኤሌክትሮን ሲቀበሉ ያ ሰብስታንስ ኦክሲዴሽን ያካሂድላቸዋል። እነሱ መሆኑ ማለት ነው ኦክሲዳይዚንግ ኤጀንት ናቸው። ኦክሲዴሽን እንዲካሄድ ምክንያት የሆኑ ናቸው ማለት ነው። ሌላኛው ደግሞ ሞር ኔጌቲቭ የሚኖራችሁ ከሆነ ወይንም ሴል ፖቴንሻሉ እየቀነሰ የሚመጣ ከሆነ ሞር ኔጌቲቭ የሆነ የሚመጣ ከሆነ ምን ይሆናል ማለት ነው? ስትሮንግ ሬዲዩሲንግ ኤጀንት ይባላል። ጀነራሊ አክቲቭ ሜታል ስትሮንግ ሬዲዩሲንግ ኤጀንት ሲሆኑ ለሌላኛው ሰብስታንስ ኤሌክትሮን ስለሚሰጡት ኤሌክትሮን የተቀበለ ሰብስታንስ ደግሞ ሬዲዩስድ ስለሆነ ለዚህ ለሪዳክሽን ሪያክሽን ምክንያት ናቸው ማለት ነው። ስለዚህ አክቲቭ ሜታሎች ስትሮንግ ምን ኤጀንት ናቸው? ሬዲዩሲንግ ኤጀንት ናቸው። አክቲቭ ነን ሜታል ደግሞ ስትሮንግ ኦክሲዳይዚንግ ኤጀንት ናቸው። ስለዚህ ወደ ላይ ሞር ፖዚቲቭ የሚያሳያቸው ሞር አክቲቭ የሆነ ነን ሜታል ፍሎሪን ስለምታገኙ ፍሎሪን እንግዲህ ሁለት ኤሌክትሮን ሲቀበል ሞር ፖዚቲቭ ሴል ፖቴንሻል ፕሮዲውስ ያደርጋል። ስለዚህ እሱ ስትሮንግ ኦክሲዳይዚንግ ኤጀንት ነው። በቀላሉ ኤሌክትሮን ይቀበላል ማለት ነው። ኤሌክትሮን ደግሞ ለመቀበል ሌላኛው ሰብስታንስ ኤሌክትሮን ሉዝ እንዲያደርግ ያስገድዳል ማለት ነው። ስለዚህ ለኦክሲዴሽን ምክንያቶች ናቸው ነን ሜታሎች። ሜታሎች ደግሞ ለሪዳክሽን ሪያክሽን ምክንያት ናቸው ማለት ነው። አሁን ላይ እንደነገርኳችሁ ሌሎቹን መመልከት ትችላላችሁ። እዚህ ላይ ስላይዱ ስላልበቃን ያው እየቆራረጥን ነው የምናሳያችሁ። ዋናው ተመሳሳይ ኮንሴፕት ነው፣ ኢንክሪዚንግ ኦክሲዳይዚንግ ኤጀንት። አሁን ወደ ላይ እንደዚህ ስትወጡ በቃ ሞር ፖዚቲቭ ቫልዩ ያለው ስትሮንግ ኦክሲዳይዚንግ ኤጀንት ነው። ሞር ደግሞ ኔጌቲቭ እየሆነ የሚመጣ ከሆነ ወደ ታችኛው ቀስት ወደ ታች የምታዩት የሴል ፖቴንሻሉ ሞር ኔጌቲቭ እየሆነ የሚመጣ ከሆነ ስትሮንግ ሬዲዩሲንግ ኤጀንት ነው። ሶ ዳውንዋርድ ሬዲዩሲንግ ኤጀንት ባህሪ ይጨምራል፣ አፕዋርድ ደግሞ ምን ያደርጋል ማለት ነው ኦክሲዳይዚንግ ኤጀንት ፕሮፐርቲ ይጨምራል ወይም የነን ሜታል ካራክተሩ ይጨምራል ማለት ነው። ስለዚህ ኤሌክትሮኬሚካል ሲሪሱ ላይ እንደምትመለከቱት ሞር ኔጌቲቭ እየሆነ በመጣ ቁጥር ስትሮንግ ሬዲዩሲንግ ኤጀንት ይሆናል። ሞር ፖዚቲቭ ከሆነ ደግሞ ስትሮንግ ኦክሲዳይዚንግ ኤጀንት ይሆናሉ ማለት ነው። እንደምታዩት እንግዲህ ከሜታሎች ሊቲየም አንድ ኤሌክትሮን ጌን ሲያደርግ 3.05 ቮልት ምን ያደርጋል ማለት ነው ኮንሱም ያደርጋል ሬዲዩስድ ለመደረግ። እሱ ኦክሲዴሽን ማካሄድ ነው የሚቀለው። ስለዚህ ሬዲዩስድ ለማድረግ ግዴታ ይህን የሚያክል ቮልት ያስፈልጋቸዋል። ባይ ዘ ዌይ ብዙ ባትሪዎች የስልካችሁን ባትሪ ጨምሮ የሚሰራው ከሊቲየም ካድኒየም ባትሪ ነው። ሊቲየምንና ካድኒየም የሚባሉ ሜታል ሁለቱን በአንድ አጣምረን ነው ማለት ነው። ስለዚህ ሊቲየም ብዙ ምን ስላለ ቮልት አለው፣ ካድኒየም ደግሞ መካከለኛ ይኖረዋል። የሁለቱ ሰምሽን የተሻለ የባትሪ ቮልት እንዲኖር ያደርጋል ማለት ነው። ስለዚህ እነዚህ አክቲቭ ሜታሎች ስትሮንግ ኦክሲዳይዚንግ ኤጀንት ሳይሆኑ ስትሮንግ ሬዲዩሲንግ ኤጀንት ናቸው ሜታሎች። ነን ሜታል ደግሞ ስትሮንግ ኦክሲዳይዚንግ ኤጀንቶች ናቸው። ሌላኛው ሜታል ወይም ሌላኛው ሰብስታንስ ኤሌክትሮን ሉዝ እንዲያደርግ ይፈቅዳሉ ማለት ወይም ያስገድዳሉ። ጀነራሊዝ ላይ አንድ ነገር እንመልከት። ፎር ኦል ሃፍ ሪያክሽን ዘ ኮንሰንትሬሽን ኢዝ 1 ሞላር አት ስታንዳርድ ኮንዲሽን። አሁን ላይ እንዳያችሁት ለማንኛውም ሃፍ ሪያክሽን አሁን ያያችሁት በቴብል ያሳየዋችሁ ማለት ነው ኮንሰንትሬሽኑ 1 ሞላር መሆን አለበት ሰብስታንሱ ሶሉሽን ፎርም ከሆነ፣ እንዲሁም ደግሞ በጋዝ ስቴት ከሆነ ደግሞ ፕሬሸሩ 1 አትሞስፌር መሆን አለበት። ስለዚህ ይሄ ስታንዳርድ ስቴት ቫልዩ ላይ ፕሬሸሩ 1 አትሞስፌር ኮንሰንትሬሽኑ 1 ሞላር በሆነበት ስቴት ላይ አሁን ያያችሁት ሪያክሽን ሜጀር ተደርገው ነው እያንዳንዳቸው ተለክተው ነው። የዚህን ሀፍ ሪያክሽን ደግሞ ሴል ፖቴንሻል ካልኩሌት ለማድረግ ግዴታ ምን መጠቀም አለብን ማለት ነው? ስታንዳርድ ሃይድሮጅን ኤሌክትሮድ ነው። ስለዚህ እዚህ ላይ ይሄ 1 ሞላር እና 1 አትሞስፌር ስታንዳርድ ኮንዲሽን ስለሆነ ስለዚህ ሪዳክሽን ሀፍ ሪያክሽን ማንኛውም ኦል ሪዳክሽን ሀፍ ሪያክሽን ብለን የምንጠራቸው አሁን ያያቸዋቸው ምንድነው? አንደኛ ላይ የምታዩት ጀነራል ስትሩዝ ምን መሆን አለበት? the cell value ወይም the cell potential value apply to the half cell reaction as what read in the forward left to right ነው። አሁን እንደነገርኳችሁ ፍሎሪን እንደዚህ ነው አቀማመጡ፣ ሌፍት ቱ ራይት ነው የምታነቡት። ያ ማለት ፍሎሪን ሁለት ኤሌክትሮን ጌን ሲያደርግ 2 ሞል ኦፍ ፍሎራይድ ማይነስን ፎርም ያደርጋል። ከዛ እዚች ላይ 2.87 ቮልት ሚል ታገኛላችሁ ሴል ፖቴንሻሉ። ስናነብ ከግራ ወደ ቀኝ ሆና ማለት ነው። ሌላው the more positive cell potential is the greater the tendency for the substance to be reduced። አሁን እንደነገርኳችሁ ሞር ፖዚቲቭ ያላቸው easy to reduced መሆን የሚችሉ ሰብስታንሶች ናቸው፣ በቀላሉ reduced የሚሆኑ በነገር በቀላሉ ኤሌክትሮን መቀበል የሚችሉ። for example the half cell reaction
ፎር ፍሎሪን ጋዝ እስከሆነ ድረስ 1 አትሞስፌር ነው ኮንዲሽኑ። 2 ኤሌክትሮን ጌን ሲያደርግ ፍሎሪን አዮንን ፎርም ያደርጋል። ማን ፎርም ያደርጋል ማለት ነው? ሞል ኦፍ ፍሎራይድ አዮንን ፎርም ማድረግ ይችላል ማለት ነው። ስለዚህ ሪዳክሽን ፖቴንሻሉ 2.87 ነው አሁን ላይ ቴብል ላይ እንዳያችሁት። ይህ ደግሞ ሀዟት ዘ ሃይስት ፖዚቲቭ ሴል ፖቴንሻል ነው ማን? ፍሎሪን። ስለዚህ ከሁሉም የተሻለ ስትሬንግዝ አለው። በምን ደረጃ? ኦክሲዳይዚንግ ኤጀንት ባህሪው ከሁሉም ይበልጣ ማለት ነው። ስለዚህ ስትሮንግ ኦክሲዳይዚንግ ኤጀንት ብለን እንጠራዋለን። ፍሎሪን ሞር ፖዚቲቭ ያለው ስትሮንግ ኦክሲዳይዚንግ ኤጀንት ነው። ኢዚ ቱ ሬዱስድ ነው። በቀላሉ ደግሞ ሬዱስድ የሚደረግ ሰብስታንስ ነው፣ ወይም በቀላሉ ኤሌክትሮን መቀበል የሚችል ሰብስታንስ ነው ማለት ነው። thus ፍሎሪን is the strongest oxidizing agent። አሁን እንደነገርኳችሁ ፍሎሪን እንግዲህ ሃይ ፖዚቲቭ ሴል ፖቴንሻል እስካለው ድረስ ስትሮንግ ኦክሲዳይዚንግ ኤጀንት ነው። ኢዚ ቱ ሬዱስድ ነው። ሊቲየም ደግሞ ሞር ኔጌቲቭ ቫሊዩ ነው ያለው። እሱ ደግሞ ስትሮንግ ሬዱሲንግ ኤጀንት ነው። ኢዚ ቱ ዋት ኦክሲዳይዝድ ነው። ኦክሲዴሽን ለማካሄድ በጣም ቀላሉ ነው። ማን? ሊቲየም በቀላሉ ኦክሲዴሽን ማካሄድ ይችላል። The lithium ion is the weakest oxidizing agent but the strongest reducing agent. The weakest oxidizing agent ከተባላችሁ በግልብጡ ምን ማለት ነው? በያነጋገር strongest ምን ይሆናል ማለት ነው? strongest reducing agent እንደማለት ነው። reducing ኤጀንት ነው። በያነጋገር ደግሞ ሞር ፖዚቲቭ ሴል ፖቴንሻል ያላቸው ላይክ ፍሎሪን አይነቶቹ ዊከስት ሬዲዩሲንግ ኤጀንት ናቸው፣ ግን ስትሮንገስት ምንድን ናቸው ማለት ነው? ኦክሲዳይዚንግ ኤጀንቶች ናቸው ማለት ነው። ስለዚህ ስትሮንገስት ሬዲዩሲንግ ኤጀንት ከተባላችሁ በተገላብጦሹ ደግሞ ያ ሰብስታንስ ስትሮንገስት ሬዲዩሲንግ ኤጀንት ነው ካላችሁ ዊከስት ምንድን ነው ማለት ነው? ዊከስት ኦክሲዳይዚንግ ኤጀንት ነው። ዊከስት ኦክሲዳይዚንግ ኤጀንት ነው። ኦክሲዳይዚንግ ኤጀንት ማለት ትችላላችሁ። አንደር ስታንዳርድ ኮንዲሽን ያ ማለት ኮንሴንትሬሽኑ 1 ሞላር ፕሬሸሩ 1 አትሞስፌር ጋዝ ለሆነ ሰብስታንስ በዚህ ኮንዲሽን ላይ ማለት ነው ኦክሲዳይዚንግ ኤጀንት ያ ማለት አሁን ላይ ቴብል ላይ እንዳያችሁት ኦክሲዳይዚንግ ኤጀንት ብለን የምንጠራቸው ሞር ነን ሜታሎች ናቸው። እነሱ ሌፍት ሃንድ ሳይድ ላይ እንዳያችሁት በራይት ሳይድ የምታገኙት ቮልት ነው። ሌፍት ሳይድ ላይ ግን ያገኘናቸው ቅድም ያየናቸው ምንድናቸው ማለት ነው? ሰብስታንሶቹ ናቸው። ስለዚህ ሌፍት ሳይድ ላይ የምናገኛቸው አት ዘ ቶፕ ኦፍ ኤሌክትሮኬሚካል ሲሪስ ላይ የምታገኙት ስትሮንገስት ኦክሲዳይዚንግ ኤጀንቶች ናቸው። ኢንክሪዝ ኢን ዘ ስትሬንግዝ ፍሮም ቦተም ቱ ቶፕ ይላቸዋል። ምክንያቱም ከታች ወደ ላይ ስትሬንግዝ ኦፍ ኦክሲዳይዚንግ ኤጀንት ይጨምራል። ግን ሬዲዩሲንግ ኤጀንት ደግሞ አት ዘ ቦተም ኦፍ ዋት ዘ ኤሌክትሮኬሚካል ሲሪስ ነው የምትመለከቱት። መጽሐፋችሁ ላይ የተቀመጠው ቴብል በሁለት በኩል ስላስቀመጡ ነው፣ ሌፍት ሳይድ እና ራይት ሳይድ ነው። ሌፍት ሳይድ ላይ ብዙ ነን ሜታሎች ናቸው ያስቀመጠው። ቴብሉ ቼክ ማድረግ ትችላላችሁ። ቴብል 2.3ን በሁለት በኩል ስለተጠቀሙ ነው መጽሐፋችሁ። ስለዚህ ሌፍት ሳይድ ላይ የሚገኙ ነን ሜታሎች ስለሆኑ እነሱ ስትሮንግ ኦክሲዳይዚንግ ኤጀንት ናቸው። ራይት ሳይድ ላይ ደግሞ ቴብላችሁ መጽሐፋችሁ ቴብል ላይ የተቀመጠው ደግሞ ምንድነው ማለት ነው? ብዙ ጊዜ አክቲቭ ሜታሎች ስለሆኑ እነሱ ደግሞ ስትሮንግ ሬዲዩሲንግ ኤጀንት ናቸው። ስለዚህ ጠቅለል ባለ ስትወስዱ ኤሌክትሮኬሚካል ሲሪሱ ላይ ከቦተም ቱ ቶፕ ስትመለከቱ ኦክሲዳይዚንግ ኤጀንት ስትሬንግዝ ይጨምራል። ከቶፕ ደግሞ ወደታች ስታዩ ወይንም ሞር ኔጌቲቭ ሴል ፖቴንሻል የምትመለከቱ ከሆነ ስትሬንግዝ ኦፍ ሬዲዩሲንግ ኤጀንት ባህሪያቸው ይጨምራል ማለት ነው። ስለዚህ ቴብሉ እንደነገርኳችሁ ከቦተም ቱ ቶፕ ስትመለከቱ ወደ ላይ እንደዚህ ስታዩ ምንድን ማለት ነው? ኦክሲዳይዚንግ ኤጀንት ካራክተሩ እየጨመረ ይመጣ ማለት ነው። ዘ ስትሮንገስት ኦክሲዳይዚንግ ኤጀንት ፍሎሪን ይሆናል። ከታች ደግሞ የምታዩ ለምሳሌ ለዚህኛው ቴብል ብቻ ብትወስዱ ኦክሲጅን እና ፍሎሪን ብናወዳደር ኦክሲጅን 1.23 ቮልት አለው እና ፍሎሪን ደግሞ 2.87 አለ። ከሁለቱ ማነው ስትሮንግ ኦክሲዳይዚንግ ኤጀንት ብትባሉ ፍሎሪን ነው የሚሆነው ማለት ነው። እሱ ይበልጣቸዋል። ሌሎቹንም ማወዳደር እንችላለን ማለት ነው። ምክንያቱም አሁን ለምሳሌ ኦክሲጅንን ከማጋ ማወዳደር ትችላላችሁ? ከሃይድሮጅን ፕሮክሳይድ ጋር ብታወዳደሩ ሃይድሮጅን ፕሮክሳይድ 1.77 ምን አለው ማለት ነው ቮልት ነው ያለው። ኦክሲጅን ደግሞ 1.23 ነው ያለው። ሶ ከሃይድሮጅን ፕሮክሳይድ እና ከኦክሲጅን የትኛው ነው ሞር ሬዱሲንግ ኤጀንት ወይም ሞር ኦክሲዳይዚንግ ኤጀንት ብትባሉ በደንብ ማወዳደር ትችላላችሁ። ሞር ፖዚቲቭ ስትሮንግ ኦክሲዳይዚንግ ኤጀንት፣ ሞር ኔጌቲቭ ስትሮንግ ሬዱሲንግ ኤጀንት ነው። አሁን ኦክሲጅን ከማን አንጻር? ከሃይድሮጅን ፐሮክሳይድ አንጻር ስትሮንግ ሬዱሲንግ ኤጀንት ነው። ሌላኛው ፎር ኦል ሃፍ ሪያክሽን ዘ ኮንሰንትሬሽን 1 ሞላር ፎር ዲዞልቭድ ስፒሺስ ኤንድ ዘ ፕሬሸር 1 አትሞስፌር ፎር ጋዝ ሰብስታንስ። ይችን ስታንዳርድ ስቴት ላይ ያለው ቫሊዩ ምን ሊሆን ይችላል? ሃፍ ሴል ሪያክሽን አር ሪቨርስድ። ሃፍ ሴል ሪያክሽኑ ምን ሊሆን ይችላል? ሪቨርስ ልታደርጉት ይችላል። ሁለት ቢሰጣችሁ ዲፔንዲንግ ኦን ዋት ዘ ኮንዲሽን ኤኒ ኤሌክትሮን ካን አክት
አይዘር አስ አኖድ ኦር ካቶድ። ምን ማለት ነው? እዚህ ላይ ለምሳሌ የዚንክ ሪዳክሽን ፖቴንሻል እንደዚህ ተቀመጠላችሁ። ይህ ማለት 0.76 ቮልት ነው፣ ኔጌቲቭ ተብላችኋል። እንዲሁም ደግሞ ኮፐር ሪዳክሽን ፖቴንሻሉ ወደ ኮፐር ሶሊድ ሲቀየር ምንድነው ማለት ነው? እሱ 0.34 ቮልት ነው። አሁን ሁለቱ ሪያክሽኑ የተሰጧችሁ ፎርዋርድ ዚንክን ብቻ ብትወስዱ ዚንክ ሶሊድ ቼንጅስ ቱ ዋት ዚንክ አዮን ነበረ። ይሄ ሪያክሽን እንደዚህ ነው ኦክሲዴሽን ማካሄድ የነበረበት። ነገር ግን የሚሰጣችሁ በሪዳክሽን ፎርም እስከሆነ ድረስ ዚንክ ማካሄድ ያለበት ኦክሲዴሽን ነው። ስለዚህ ኦክሲዴሽን ማካሄድ ስላለበት ምን ማድረግ አለብን ማለት ነው? ዚንክ ሶሊድ ቼንጅስ ቱ ዋት ዚንክ አዮን እንደዚህ መቀመጥ አለብን ማለት ነው። ኮፐር ግን ሬዲዩስድ መሆን ስላለበት ዚንክንና ማንን ስናወዳደር ነው? ኮፐርን ስታወዳድሩ የእሱ እንደነበረ መቀመጥ አለበት ማለት ነው። ኮፐር ፕላስ 2 ሁለት ኤሌክትሮን ጌን ሲያደርግ ምን ፎርም ያደርጋል? ኮፐር ሶሊድን ፎርም ያደርጋል። የኮፐር አይቀየርም። የዚንክ ግን ሪያክሽን እናደርጋለን ማለት ሪቨርስ እናደርጋለን። አኖድ ላይ ያለው ኦክሲዴሽን መቀመጥ ስላለበት ነገር ግን የሚሰጣችው ሃፍ ሴል ፖቴንሻል በሪዳክሽን ፎርም ስለሆነ ግዴታ ሪያክሽኑን ምን ማድረግ አለብን ማለት ነው? መቀየር አለብን። ይሄንኛው በአጭር መልክ የተቀመጠላችሁ ዚንክ አዮኑ ወደ ዚንክ ሶሊድ ይቀየራል ማለት ነው። ሬዲዩስድ ፎርም ነው። ይሄኛው ደግሞ ዚንክ ሶሊድ ቼንጅስ ቱ ዚንክ አዮን ካላችሁ ይሄ ኦክሲዴሽን ፎርም ነው። ለምንድን ነው የአኖዱን ብቻ ነው የምንቀይረው? የአኖዱን ብቻ ይቀየራል። ምክንያቱም የአኖዱም ይሁን የካቶዱ የሁሉም የሚሰጣችሁ በሪዳክሽን ፎርም ስለሆነ ማለት ነው። ስለዚህ መጀመሪያ ላይ እንዳየነው ስታንዳርድ ሃይድሮጅን ኤሌክትሮድ እንደ ካቶድም እንደ አኖድም አክት አድርጓል። ግን እንደ ካቶድም እንደ አኖድም እንደሆነ ያደረገው ነገር ምንድን ነው? እሱ ጋር የሚጣመረው ሌላኛው ኤሌክትሮድ ኔቸር ይወስነዋል ማለት ነው። ለምሳሌ ስታንዳርድ ሃይድሮጅን ኤሌክትሮድ ከዚንክ ጋር ስታጣምሩትና ስታንዳርድ ሃይድሮጅን ኤሌክትሮድን ከኮፐር ጋር ስታገናኙ ምን ይሆን መስላችሁ? በደንብ ማየት ያለብን ሃይድሮጅንና ማንን ነው የምናወዳድረው? ዚንክን ነው። ስለዚህ ሃይድሮጅን ከዚንክ አንጻር ለስ ሪአክቲቭ ነው። ምን መሆን አለበት ማለት ካቶድ ላይ ነው መሆን ያለበት። ዚንክ ከሃይድሮጅን አንጻር ሪአክቲቭ ስለሆነ ኦክሲዴሽን ያካሂዳል ማለት ነው። ስለዚህ ሪአክሽኑ የሚፈጠረው ዚንክ ሪአክት ዊዝ 2 ሞል ኦፍ ሃይድሮጅን አዮን ጊቭ አስ ዋት ዚንክ አዮን ፕላስ ሃይድሮጅን ሞለኪል ይመረታል። አሁን ሃይድሮጅን ከፕላስ 1 ወደ 0 መጥቷል። ሶ ሬዲዩስድ ፎርም ሆኗል። ሪዳክሽን ደግሞ የሚካሄደው የት ነው ማለት ነው? ካቶድ ነው ማለት ነው። ስለዚህ ይሄ ካቶድ አልነው ማለት ነው። ሌላኛው ከኮፐር ጋር ስታወዳድሩ ደግሞ ኮፐርና ማንን ስናወዳድር ሃይድሮጅንን ስታወዳድሩ ማን መሆን አለበት ማለት ነው? ሃይድሮጅን ከኮፐር አንጻር የተሻለ ሪአክቲቭ ነው። ስለዚህ ሃይድሮጅን ምን ሆነ ማለት ነው? ኦክሲዴሽን ነው የሚያካሄደው። ኮፐር ፕላስ 2 ሪአክት ዊዝ ሃይድሮጅን ሞለኪል ጊቭ አስ ዋት 2 ሞል ኦፍ ሃይድሮጅን ፕላስ አዮን ፕላስ ኮፐር ሶሊድ ፎርም ያደርጋል። እዚህ ላይ ኦክሲዴሽን ያካሄደው ሃይድሮጅን ነው። ከዜሮ ወደ ፕላስ ስለመጣ አኖር ላይ ተቀመጠ ማለት ነው። ሶ እዚች ላይ ተቀመጠችልን። ካሁን በፊት እንዳየነው ሃይድሮጅን አዮን ሬዲዩስድ ቱ ሃይድሮጅን የሆነው ዚንክ ጋር ስታጣምሩት ነው። ካፕልድ ዊዝ ዋት ዚንክ ስታደርጉን ነው። እንዲሁም ደግሞ አኖድ የሆነበት ምክንያት ደግሞ ሃይድሮጅንን ከማጋ ስታጣምሩት ነው ማለት ነው። ከሃይድሮጅን ሞለኪልነት ወደ ሃይድሮጅን አዮን የተቀየረው ከማጋ ሲጣመር ነው፣ ከኮፐር አንጻር ነው። ስለዚህ ሪያክሽኑ ሪቨርስ ማድረግ እንችላለን፣ እንደፈለግ ማገላበጥ እንችላለን። ዲፔንዲንግ ኦን ዋት ለአዘር ሰብስታንስ ኔቸር፣ ከሌላኛው ሰብስታንስ ባህሪ አንጻር እንደፈለግን መቃየር እንችላለን። ሌላው ሶስተኛው የምንመለከተው ስለ ስታንዳርድ ስቴት ቫሊዩ ኦፍ ሪዳክሽን ፖቴንሻል ወይም ሪዶክስ ሪያክሽን ፖቴንሻል አሁን ላይ ያየ ነው። እንግዲህ ስታንዳርድ ኮንዲሽን ሲባል ፕሬሸሩ 1 አትሞስፌር ጋዝ ከሆነ ሰብስታንሱ፣ እንዲሁም ደግሞ ሶሉሽን ፎርም ከሆነ ደግሞ ኮንሴንትሬሽን 1 ሞላር የሆነበት ስቴት ላይ ኤኒ ስፒሺስ ኦን ዘ ሌፍት ኦፍ ኤ ጊቨን ሃፍ ሴል ሪአክሽን ዊል ሪአክት ስፖንታኒስሊ። ስፖንታኒስሊ ማለት ኦክሲዴሽን ማካሄድ ያለበት ሰብስታንስ ኦክሲዴሽን ማካሄድ አለበት። ሪዳክሽን ማካሄድ ያለበት ሰብስታንስ ደግሞ ሬዲዩስድ ፎርም መሆን አለበት ማለት ነው። ይህ ማለት በነጋገር ነው አሁን ዚንክን ፕላስ 2 ወደ ዚንክ ሶሊድ የሚቀየርበት ምን ይኖራቸዋል? 0.76 ቮልት አላቸው አይደለ? እንዲሁም ደግሞ ኮፐር ፕላስ 2 ወደ ኮፐር ሶሊድ እንደዚህ የሚቀየርበት ምን አለ ማለት ነው? 0.34 ቮልት አለ። አሁን ኮፐር ማካሄድ ያለበት ምንድን ነው? ከአለው ሪዳክሽን ፖቴንሻል አንጻር ሞር ፖዚቲቭ ስለሆነ ኢዚ2 ሬዱስድ ነው ማንኛው ኮፐር አይሆኑ ማለት ነው። ዚንክ ግን ኦክሲዴሽን ነው ማካሄድ ያለበት ከማን አንጻር? ከኮፐር አንጻር። አሁን ይሄ
ሁለቱ ዚንክ ኦክሲዴሽን ማካሄድ እንዳለበት ሪያክሽኑ ጽፋችሁ ይህ ማለት ዚንክ ሶሊድ ሪያክት ዊዝ ኮፐር ፕላስ 2 ጊቫስ ኮፐር ሶሊድ ፕላስ ዚንክ ፕላስ 2 ይሄ ሪያክሽን ስፖንታኔስ ነው። ምክንያቱ ለምን መሰላችሁ? ኮፐር ሬዱስድ መሆን ነበረበት፣ ሬዱስድ ሆኗል። በዚህ ባሳያችሁ ሪያክሽን ዚንክ ኦክሲዳይዝ መሆን ነበረበት፣ ኦክሲዴሽን አካሂዷል። ስለዚህ ይሄ ሪያክሽን የሁለቱ ድምር ስፖንታኔስ ነው፣ በራሱ መካሄድ ይችላል፣ ባትሪ ማመንጨት ይችላል ማለት ነው። ግን ይህን ሪያክሽን ብገለብጡት እና ሌላ ብታደርጉት ኮፐር ሶሊድ ሪያክት ዊዝ ዚንክ ፕላስ 2 ጊቫስ ዋት ዚንክ ሶሊድ ፕላስ ኮፐር አዮን ብትሉ ይሄ ሪያክሽን ነን ስፖንታኔስ ነው። ነን ስፖንታኔስ ለምን ቢባል አሁን ኮፐር ኦክሲዴሽን አካሂዷል፣ ግን ማካሄድ የለበትም ሪያሊቲው። ምክንያቱም ኮፐር ዲፊካልት ቱ ኦክሲዳይዝድ ነው፣ ግን ኢዚ ቱ ሬዱስድ ነው። ስለዚህ ሪያክሽን ነው ማካሄድ ያለበት። ዚንክ ደግሞ ኦክሲዴሽን ነው ማካሄድ ያለበት። ከማን አንጻር? ከኮፐር አንጻር። ስለዚህ ኦክሲዴሽን ማካሄድ ነበረበት፣ ግን ሬዱስድ ፎርም ነው የተቀመጠላቸው። ስለዚህ ይሄ ሪያክሽን የሁለቱ ድምር በራሱ ሪያክሽኑ መካሄድ አይችልም ማለት ነው። ነን ስፖንታኒስ ይባል። ስፖንታኒስ የሚባለው ደግሞ ሁለተኛው ነው። ምንን አይታችሁ ነው? ከሚሰጣችሁ ሴል ፖቴንሻል ተነስታችሁ ማለት ነው። ስለዚህ አሁን እንዳሳየኋችሁ ኮፐር 2 ኤሌክትሮን ጌን ሲያደርግ ኮፐር ሶሊድን ፎርም ያደርግና 0.34 ቮልት ምን ያደርጋል ማለት ነው? ፎርም ያደርጋል። ስለዚህ ይቺ ፖቴንሻል እንመልከት። እንዲሁም ደግሞ ዚንክ 2 ኤሌክትሮን ጌን ሲያደርግ ዚንክ ሶሊድን ፎርም አድርጎ ሪዳክሽን ፖቴንሻሉ ኔጌቲቭ 0.76 ቮልት ነው። ሁለቱ ሪያክሽኖች እንደዚህ ተሰጥቷችሁ ዳያጎናሊ ተመልከቱ። ኮፐር ፕላስ 2 ከማጋ ሪያክት ማድረግ ይችላል። እንደዚህ ዳያጎናሊ ብቻ ማለት ኮፐር ፕላስ 2 ከማጋ ሪያክት ማድረግ ይችላል ማለት ነው። ከዚንክ ሶሊድ ጋር በደንብ ይዩት። ፍሮም ሌፍት ቱ ራይት ስትመለከቱ ኮፐር ፕላስ 2 ካን ሪአክት ዊዝ ዋት ዚንክ ዜር ኢዝ ፕሮዳክት ዜር ኢዝ ሪአክሽን። ስለዚህ እዚህ ላይ በቃ ሪአክሽኑ ስፖንታኒስ ነው የሚሆነው ማለት ነው። ነገር ግን ሪቨርሱን ብትወስዱ ኮፐርን ከዚንክ ፕላስ ጋር ብታደርጉ ራይት ቱ ሌፍት ብትጠቀሙ ማለት ነው ኮፐር ሶሊድ ሪአክት ዊዝ ዚንክ ፕላስ 2 እዚህ ላይ ኖ ሪአክሽን ነው፣ ምንም አይነት ሪአክሽን አያካሄድም ማለት ነው። ስለዚህ ስፖንታኔስ የሚባለው ምንም ኤክስተርናል ኤነርጂ አፕላይ ሳታደርጉ ቀጥታ ፕሮዳክትን ፎርም ማድረግ የሚችልና ሪአክሽኑ በራሱ ማስኬድ የሚችል ከሆነ ስፖንታኔስ ይባላል። ስለዚህ ዚስ ፕሪንሲፕል ኢዝ ሰምታይምስ ኮልድ ዳያጎናል ሩል ይባላል። ስለዚህ ዳያጎናሊ ሁለቱም ሪአክሽን እንደዚህ ታስቀምጡና ሪዳክሽን ፖቴንሻል ልቸው እንዳለ ሆኖ ዳያጎናሊ እንደዚህ አድርጋችሁ ታስቀምጡታላችሁ። ኮፐር ፕላስ 2 ከዚንክ ጋር ሪአክት ሲያደርግ ስፖንታኔስ ሪአክሽን ይሰጣቸዋል። ነገር ግን ራይት ቱ ሌፍት ዳያጎናል ሪሌት ብታደርጓቸው ከቀኝ ወደ ግራ ብታደርጉ ይህን ኮፐርን ከዚንክ ጋር ብታደርጉ ነን ስፖንታኔስ ነው የሚሆነው። ለምንድን ነው? ይሄ ኮፐር ኦክሲዴሽን ማካሄድ አይችልም። በዚንክ ምክንያት ኦክሲዴሽን ማካሄድ አይችልም። ዚንክ ግን ኦክሲዴሽን ማካሄድ ለሱ ቀላሉ ነው ማለት ነው። ለምን? ሞር ሪአክቲቭ ነው። ይችን ሴል ፖቴንሻል ይዩት። ሞር ኔጌቲቭ እንደ አኖድ ነው አክት የሚያደርግላቸው። ያሁን አኖድ ላይ ነው መሆን ያለበት። አኖድ ላይ ደግሞ ኦክሲዴሽን የሚቀመጠው መሆን ያለበት። የተሰጣችሁ ደግሞ ማንኛውም ሴል ፖቴንሻል ሪዳክሽን ፎርም ስለሆነ ግዴታ ሪአክሽኑን ሪቨርስ ታደርጉታላችሁ። የአኖዱን ብቻ ካቶዱ እንደነበረ ትጠቀሙታላችሁ ማለት ነው። ይሄ ካቶድ ነው ሞር ፖዘቲቭ የሆነው ማለት ነው። we see that the substance on the left of the first half cell reaction is copper plus 2 and the substance on the right in the second half cell reaction is zinc ነው። አሁን እንዳሳያችሁ ዳያጎናሊ ያሰርናቸው ማለት ነው። ስለዚህ ሌፍት ሳይድ ላይ የሚገኘው ኮፐር ፕላስ 2 ነው፣ ራይት ሳይድ ደግሞ ዚንክ ነበርና እንደዚህ ዳያጎናሊ ተጠቅመን አይተነዋል። ስለዚህ የሁለቱ ሪአክሽን የኮፐር ፕላስ 2 እና የዚንክ ሶሊድ የሁለቱ ሪአክሽን ስፖንታኔስ ነው። ነገር ግን ከቀየራችሁት ራይት ቱ ሌፍት ካደረጋችሁት ኮፐር ፕላስ ዚንክ ፕላስ 2 ካላችሁ ግን ምንድነው ማለት ነው? ኢምፖሲብል ነው ማለት ነው። ስለዚህ መጀመሪያ እንዳየነው ዚንክ ስፖንታኔስሊ ሬዱስድ ኮፐር አዮን ቱ ፎርም ዚንክ አዮን ኤንድ ኮፐር ሶሊድ። አሁን ላይ እንዳያችሁት ይሄ ዚንክ ሰብስታንስ ወይም ዚንክ ሜታሉ ስፖንታኔስሊ ከኮፐር ፕላስ 2 ጋር ሪአክት ሲያደርግ ኮፐር ሶሊድን እና ዚንክ አዮንን ስፖንታኔስሊ በራሱ ምን ማድረግ ይቻላል? ፎርም ማድረግ ይችላል ማለት ነው። ይሄ ሪአክሽን ስፖንታኔስ ነው። ግን ብንገለብጠው ምንድነው ማለት ነው? ስፖንታኔስ መሆን አይችልም። ዚንክ አዮን ሪአክት ዊዝ ሪቨርሱን ብትመለከቱ ምንድነው ማለት ነው? ነን ስፖንታኔስ ነው። ነን ስፖንታኔስ ነው ሪቨርሱ። እንደዚህ ብገለብጡ ያ ማለት ዚንክ ፕላስ ኮፐር
ሶሊድ ብታደርጉ ምን ማለት ነው? ነን ስፖንታኒስ ማለት ነው። አራተኛው የምናየው ነገር ምንድነው? ስለ ስታንዳርድ ስቴት ወይም ሴል ፖቴንሻል ስትመለከቱ በዚህ አት ስታንዳርድ ኮንዲሽን በተባል ነው ፕሬሸር 1 አትሞስፌር እንዲሁም ደግሞ ኮንሰንትሬሽን 1 ሞላር በተባላችሁበት changing the stoichiometric coefficient of half cell reaction does not affect the value of reduction potential። እስካሁን ቴብል ላይ ያያችሁትን reduction potential ሊቀይረው አይችልም። መቼ? ኮኤፊሽንቱ በሆነ ቁጥር ብታበዙት because it is intensive property independence of amount ላይ ዲፔንድ የማይሆን ነው። ይህ ማለት ነው በነገር አንድ ምሳሌ ኮፐር +2 ኤሌክትሮን give us what ኮፐር ሶሊድ ተብላችሁ reduction potential 0.34 ቮልት ነው ተባላችሁ። አሁን ይህንን ሪያክሽን በስንት ብታበዙት? በ3 ብታበዙት ይሄ ኤሌክትሮኑ ምን ያክል ይሆናል ማለት ነው? ኤሌክትሮናችን 6 ይሆናል አይደል? በ3 ብናበዛው ስለዚህ 6 ኤሌክትሮን እንዲሁም 3 ብታደርጉ ይህንን ሴል ፖቴንሻል ግን ሊቀይረው አይችልም ማለት ነው። ሁልጊዜም ኮንስታንት አይቀየርም። 0.34 ቮልት ነው። በሆነ ስቶኪዮሜትሪክ ኮኤፊሽንት ብታበዙት ሃፍ ሴል ፖቴንሻሉ ሊቀየር አይችልም ማለት ነው። አፌክት አያደርገውም። changing the stoichiometric coefficients of the half cell reaction does not affect the value of reduction potential because electrode potential ብለን የምንጠራው ኢንቴንሲቭ ፊዚካል ፕሮፐርቲ ነው። ስለዚህ ፊዚካል ፕሮፐርቲ በሁለት ይከፈላል፣ ኢንቴንሲቭ እና ኤክስቴንሲቭ። ኢንቴንሲቭ የሚባለው አማውንት ላይ ዲፔንድ የማይሆን አሁን ቁጥር ላይ በምንም አይነት መንገድ ዲፔንድ መሆን የማይችል ማለት ነው። ማስ ለምሳሌ ቁጥር ላይ ዲፔንድ ይሆናል አይደል? እሱ አሁን ኤክስቴንሲቭ ነው። ኤክስቴንሲቭ የሚባለው አማውንት ላይ ዲፔንድ የሚሆነው፣ ኢንቴንሲቭ ግን አይዴንቲቲ ኦፍ ሰብስታንስ ላይ አለም ደግሞ ኳሊቲ ኦፍ ሰብስታንስ ላይ ብቻ ዲፔንድ የሚሆን ነገር ነው ማለት ነው። This means that the value of reduction potential is unaffected by what? The size of the electrode. ሌላው በደንብ ማየት ያለብን size of the electrode ጨመረም ቀነሰም አነሰም ምንም ቢሆን reduction potentialን አፌክት አያደርገውም። በሆነ ቁጥር ብታበዙትም reduction potential ምን ማድረግ አይችልም? አፌክት ማድረግ አይችልም። ስለዚህ the amount of reduction potential affected by what? The amount of solution present but it is dependent on the concentration of the solution። ስለዚህ ኮንሰንትሬሽን ብቻ ነው አፌክት ሊያደርገው የሚችለው። ይህን እናያለን ነርነስት ኢኩዌሽን ላይ በሰፊው እናያለን እንዴት ኮንሰንትሬሽን ሴል ፖቴንሻልን አፌክት እንደሚያደርግ። አሁን ቤታችሁ ከምትጠቀሙት የሪሞት ባትሪ የቴሌቪዥን ሪሞት ባትሪ ሊሆን ይችላል። ይችን ባትሪ ውስጥ ላይ ያለችው ኤሌክትሮድ ትኖረዋለች በውስጡ። የእሷ ኤሌክትሮድ ሳይዝ እና ይህን ትልቁ ባትሪ ደግሞ እዛ እንደምታዩት ውስጥ ላይ ያለው ኤሌክትሮድ የሁለታቸው ሳይዝ አይገናኝም። ግን ሁለታቸውም የሚያመነጩት ይችኛይቱም 1.5 ቮልት ነው። ይሄም የሚያመነጨው 1.5 ቮልት ነው። ይሄ በውስጡ የያዘው ፔስቱ ወይም ደግሞ ውስጡ ያለው ኮንሰንትሬሽን ብዙ ሊሆን ይችላል። ብዙ ጊዜ ሊያገለግለን ይችላል። ከማን አንፃር? ከትንሿ አንፃር። ግን አማውንት ኦፍ ቮልት ለጊዜው ፕሮዲዩስ የሚያደርጉት ሁለቱም እኩል ነው። ስለዚህ ሃፍ ሴል ሪዳክሽን ፖቴንሻል ኢንዲፔንደንስ ኦፍ ዋት ዘ ሳይዝ ኦፍ ኤሌክትሮድ ሳይዝ ላይ ዲፔንድ መሆን አይችልም። ግን ምን ላይ ነው ዲፔንድ የሚሆነው? ኮንሰንትሬሽን ኦፍ ዘ ሶሉሽን ውስጥ ላይ የምንጠቀመው የሶሉሽን ኮንሰንትሬሽን ዳይሉት ነው ኦር ኮንሰንትሬትድ ነው የሚለው ነገር ላይ ነው። እዛ ነው ዲፔንድ መሆን የሚችለው። ፎር ኤግዛምፕል አሁን በሆነ ቁጥር ብታበዙ ምንም አይነት ሪዳክሽን ፖቴንሻል እንደማይቀየር እኔ ለምሳሌ አዮዲን ሶሊድ 2 ኤሌክትሮን ጌን ሲያደርግ 2 ሞል ኦፍ አዮዲን አዮን አት ስታንዳርድ ኮንዲሽን ፎርም ያደርጋልና ቮልቱ ይሄን ያክል ነው። ምንም ሳታበዙት 0.53 ቮልት ነው። ለምሳሌ ነምበሩን ብትቀይሩት but the reduction potential does not change if we multiply by what the half reaction by 2 በሁለት አብዙት። ይሄን በሁለት ስታብዙት ምንም ቢሆን ቮልቱ አይቀየርም ማለት ቮልቱ መባዛት አይችልም ማለት ነው። ስለዚህ እንደነበረ መጀመሪያ እንደነበረው ይቆያል ማለት ነው። አምስተኛው ስለ ስታንዳርድ ስቴት ቫልዩ ኦፍ ሪዳክሽን ፖቴንሻል የምናየው ነገር ምንድነው? the sign of reduction potential change but it is magnitude remain the same when the reaction reverse። ምን ማለት ነው ይሄ? እዚህ ላይ ቢሰጣችሁ zinc +2 ኤሌክትሮን ጌን ሲያደርግ ዚንክ ሶሊድን ፎርም ያደርጋል። ግን ሪዳክሽን ፖቴንሻሉ -0.76 ቮልት ነው። አሁን ይህን ሪያክሽን ሪቨርስ ብታረጉት ብገለብጡት ወደዚህ ሪቨርስ ብታረጉት ዚንክ ሶሊድ ቼንጅስ ቱ ዋት ዚንክ አዮን ባይ ሉዚንግ 2 ኤሌክትሮን ብትባሉ ሪዳክሽን ፖቴንሻሉ 0.76 ቮልት ነው። አሁን ፖዚቲቭ ሆነ። መጀመሪያ ግን ነበረ ኔጌቲቭ ነበረ ሪዳክሽን ፖቴንሻል። አሁን ላይ ግን ፖቴንሻል ቫልዩ ኔጌቲቭ የነበረው ፖዚቲቭ ነው። ማግኒቲዩዱ ዘሴም ነው። የሚቀየረው ነው ማለት ነው ሳይኑ ብቻ ነው። ሶ ዘ ሳይን ኦፍ ሪዳክሽን ፖቴንሻል ቼንጅ በት ኢት ኢዝ ማግኒቲዩድ ሪሜን
ዘሴም መቼ when the reaction ሪቨርስ ስታደርጉት ሴል ፖቴንሻል ማግኒቲዩዱ አይቀየርም፣ ግን ሳይኑ ይቀየራል። ኔጌቲቭ የነበረው ፖዘቲቭ ሆና ማለት ነው። ኤግዛምፕል 2.7 በመጽሐፋቸው ኤግዛምፕል 2.7 አብረን እንስራ። ኤ ጋልቫኒክ ሴል ኮንሲስቲንግ ኦፍ ማግኒዥየም ኤሌክትሮድ ኢን 1 ሞላር ማግኒዥየም ናይትሬት ሶሉሽን ኤንድ ሲልቨር ኤሌክትሮድ ኢን 1 ሞላር ሲልቨር ናይትሬት ሶሉሽን ካልኩሌት ዘ ስታንዳርድ ኤሌክትሮሞቲቭ ፎርስ ዚ ሴል አት 25 ዲግሪ ሴልሲየስ ስታንዳርድ የተባል ነው። ዲስ ሪያክሽን ኢዝ ስፖንታኒየስ ይላቸዋል። አብረን እንመልከት። ስለዚህ ተማሪዎች ፊገሩ ላይ እንደምትመለከቱት ምንድነው የምናደርገው? በደንብ ይሁን። ማግኒዥየም እንደ አኖድ አክት ያደርጋል። የራሱ ኤሌክትሮላይት ይኖራል ማግኒዥየም ናይትሬት። እንዲሁም ደግሞ ሲልቨር እንደ ካቶድ ነው አክት የሚያደርገው። የራሱ ሶሉሽን አለ ሲልቨር ናይትሬት። ያማት ሲልቨር ፕላስ እና ናይትሬት አዮኖቹ ይኖራሉ። ሶ ካቶድ እና አኖዱን እዚህ መምረጥ እንችላለን። ካቶድ ላይ መሆን ያለበት ሲልቨር ነው። አኖድ ላይ ግን መሆን ያለበት ማግኒዥየም ነው። ለምንድነው ሲልቨር ካቶድ ላይ መሆን ያለበት? ሲልቨር ለስ ሪአክቲቭ ነው ከማናጸር ከማግኒዥየም ለስ ሪአክቲቭ የሆነ ሰብስታንስ ደግሞ ምን መሆን አለበት? ካቶድ ላይ ነው ሪዱስድ ለመሆን ግዴታ ካቶድ ላይ ነው መሆን ያለበት ማለት ነው። ሶ እንደ ጊቭኔት የሚሰጠን ከቴብሉ ላይ የምንወስደው ምንድነው? ሪዳክሽን ፖቴንሻል ኦፍ ማግኒዥየም ምን አለች ማለት ነው። ወደ ማግኒዥየም ሶሊድ ሲቀየር የሱ ኔጌቲቭ 2.37 ቮልት ነው። 2.37 ቮልት አለው የማን የማግኒዥየም። እንዲሁም ደግሞ ሲልቨር ሪዳክሽን ፖቴንሻል ኦፍ ሲልቨር ምን ያክል አለችው ማለት ነው? 0.8 አለችው። እሱ ደግሞ ፖዚቲቭ 0.8 ቮልት አለችው። እቺ የማናች የሲልቨር። ሶ ሴል ፖቴንሻሉን ስጽፉ ኢሴል አት ስታንዳርድ ኮንዲሽን which is equal to A of ካቶድ ማይነስ ኤ ኦፍ እንደምናደርገው አኖድ ነው። አኖድ እንላለን። ስለዚህ ካቶዳችን ማን ነው ብለና ማለት ነው? ሲልቨር ነው። ሲልቨር ካቶድ ከሆነ ደግሞ የሱ ቮልቱ 0.8 ቮልት ነው። ሞር ፖዚቲቭ የሆነው ካቶድ ስለሚሆን ማይነስ አኖዳችን ደግሞ ማንም ነው ማግኒዥየም ነው። የሱ ደግሞ ኔጌቲቭ 2.37 ቮልት ነው። ሶ ሁለቱን ስንደምር የምናገኘው ምን ይሆናል ማለት ነው? 3.17 ቮልት እናገኛለን። እዚህ ላይ ያገኛችሁት ሴል ፖቴንሻል 3.17 ቮልት ከሆነ ሪያክሽኑ ምን ይሆናል ማለት ነው? ስፖንታኒየስ ሪያክሽን ነው የሚሆነው። ስፖንታኒየስ ምን ሪያክሽን ማለት እንችላለን? ሪያክሽን ነው መጻፍ እንችላለን። እንዴት አድርገን ነው የምንጽፈው? አሁን አኖድ ላይ ምንድነው የሚካሄደው? ኦክሲዴሽን ነው። ስለዚህ ማግኒዥየም ሶሊድ ሪአክት ዊዝ ካቶዱ ማን ነው? ሲልቨር ፕላስ ትሉና ጊቫስ ዋት ማግኒዥየም ፕላስ 2 ፕላስ ሲልቨር ሶሊድ ማለት እንችላለን። ይሄ የሪአክሽን ምንድነው ማለት ነው? ስፖንታኒየስ ነው የሚሆነው ማለት ነው። ሶ ተማሪዎች ለዛሬ እዚህ ላይ ይበቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።